ይስጥልኝ የዘወትር ተከታታዮቻችን እንግዲህ በተከታታይ የጀመርነውን ደጀን አማራ የአስተሳሰብ ጥራት የውይይት መድረክን ነው። እንግዲህ በተከታታይ የተለያዩ ፕሮግራሞችን አቅርበናል። የተለያዩ ሀሳቦችም ተነስተዋል፣ ተወያይተናል። እንግዲህ ዛሬም ከዶክተር ደብሩ፣ ዶክተር አበባና አቶ አንተነህ እንዲሁም እኔ ያሬድ ኃይለ ገብርኤል ዛሬም ዝግጅት ይዘን መጥተናል። ያው የምናነሳቸው ጉዳዮች አሉ። ይሄም አሁን ለሚደረገው ለአማራ የህልውና ትግል አጋዥ እንዲሆን የተለያዩ ሀሳቦችን እናነሳለን ማለት ነው። እንግዲህ ለዛሬ ዝግጅቱን የማዘጋጀው እኔ ነኝ። ጥያቄዎችን የማነሳው እና ለዛሬ ይዤ የመጣሁት መንግስትን ማን ነው የሚመሰርተው የሚል ነው። እንግዲህ መጀመሪያ ጠቅለል ባለ ሁኔታ ስናየው ምክንያቱም ከ1960ዎቹ የነበሩት ወጣት ተማሪዎችም ወይም የነበሩት በዛን ጊዜ የነበረው ትውልድ የነበረው ስለ መንግስት ሲያስብ የነበረው ልምድ የዚህ የማርክስ እና የሌኒስት እሳቤ ስርዓቱን ለመቀየር ጥሩ አማራጭ ነው ብሎ አስቦ ነው የገባበት እና ከዛ በኋላ እንግዲህ ኢትዮጵያ ውስጥ የሆነው በጣም በሚያሳዝን ሁኔታ እርስ በርስ አለመግባባት፣ ፈላጭ ቆራጭ የሆነ መንግስት እና ዛሬ ደግሞ ላለንበት በጣም አደገኛ ለሆነ በተለይ የአማራውን ህዝብ ኢላማ ያደረገ ከፍተኛ የዘር ማጥፋት እየተፈጸመብን ይገኛል። እንግዲህ ያን ለመቀልበስ አማራ ህዝብ እየተንቀሳቀሰ ነው፣ እየታገለ ነው በፋኖ በኩል እና አሁን ለዛ መፍትሄ እንዲሆን የተለያዩ ጫናዎች በፋኖ ላይም እንዳይመጣ እንግዲህ ሀሳቦች በተለያየ አቅጣጫ ደግሞ ይሄን ትግሉን እንዳይጎትቱት እንግዲህ ለዛ ነው እንግዲህ ሀሳብ ጥሩ የተሻለ የምንለውን ሀሳብ ይዘን የምንመጣው እና መጀመሪያ ከዶክተር ደብሩ ልጀምር መሰለኝ። ወደ መጨረሻ አድርገኝ እኔን የሚብላላ እንትን በአእምሮ ስላለ መጨረሻ አድርገኝ። እሺ ከዶክተር አበባ ልጀምር። እሺ ጥሩ። ጤና ይስጥልኝ ወይዘሮ ጽጌረዳ። እንደምን ዋልሽ ጽጌረዳ? ኢትዮጵያ ውስጥ እንግዲህ በ1960ዎቹ ኢትዮጵያ ለዘመናት ረጅም የመንግስት ታሪክ የነበራት ሀገር ነበረ። ይሄ ስርዓት የነበረውን ስርዓት በወቅቱ የነበሩት በ1960ዎቹ የነበሩ ወጣቶች ስርዓቱን ለመቀየር አሰቡ፣ ተነሱ። በነበረው ሁኔታ ዓለም አቀፍ ሁኔታ ባለውም ሁኔታ ሊሆን ይችላል ወይም በተለያዩ ሁኔታዎች ሊሆን ይችላል። ያ እንግዲህ መነሻውን አናውቅም። ያን ሲያስቡ አንደኛ እንግዲህ በወቅቱ የነበረው አስተሳሰብ የዚህ የግራ ዘመሙ አስተሳሰብ ብዙ ወጣቶችን እንዲገዛ አድርጓል መሰለኝ። ይሄን ስርዓቱን ቀይረን ከዛ በኋላ የምንተካው ስርዓት ወይም ስርዓተ መንግስት ብለው ሲያስቡ ምን አይነት መንግስት ነው አስበው የነበሩት ለመተካት ያስበው ወይም ያንን ሲቀይሩ ምን አይነት ነገር እናመጣለን ብለው ነው አስበው የነበሩት እና ምናልባት ይሄን ግልጽ ለማድረግ የተለያዩ ይሄ ከግራ ዘመሙ ጋር ተያይዞ የመጣ ነገር የፓርቲንና ህዝብን ኃላፊነት ብዙ የተገነዘበ አይመስለኝም። አሁንም እስካለን ድረስ አስተሳሰብ ያለው እየተፈጠረ ያለው ችግር ያ ይመስለኛል እና እስቲ ይሄን ነገር ምን አስበው ነው በወቅቱ ምን አይነት ስርዓት እናመጣለን ብለው ነው ይሄን ነገር ያደረጉት? ምን አይነት የተሻለ ነገር ዝም ብለው ስርዓቱን ለመጣል ብቻ ነው ይሄ ግራ ዘመሙን ወይም ማርክስ ሌኒስት አስተሳሰብ የተከተሉት ወይስ አውቀው ይሄን ነገር እናመጣለን ብለው የተዘጋጅተው ያመጡት ነገር ነበረ ወይ? ከዛ ላይ የተነሱ ግጭቶችን ስለምናይ ኦኬ ሀሳቡ እግዚአብሔር ይስጥልኝ ያሬድ፣ ለውይይቱም
ሁላችሁም እንደምን ሰነበታችሁ። ይሄ ትንሽ ጠለቅ ያለ ሂደት አለው ብዬ ነው የማስበው ያሁኑ ያነሳው አርዕስትና ያነሳው ጥያቄ እና እኔ በአጭሩ የሚመስለኝን ስርዓተ መንግስትን ኢትዮጵያ ላለፉት 3000 ዓመት በዘውድ ስርዓት ነበረች። ይሄም እንግዲህ እናንተ እንደምታውቁት ከመጽሐፍ ቅዱስም ጋር የተያያዘ ዳዊት በጠየቀው መሰረት ንጉሥ ተሹሞለት ከእምነት ጋር ተያይዞ የመጣ ስርዓት ለረዥም ጊዜ ቀጠለ። አሁን እንግዲህ አንተ የ60ዎቹ የምትለው ይህን ስርዓት ይሄ የዘውድ ስርዓት ከፈረሰ በኋላ የሚመሰረቱት መንግስቶች ምን አይነት ናቸው? ምንስ ሊያመጡ ፈልገው ነው የሚለውን ነው። እሱን እንግዲህ ትንሽ ወደኋላ ይቆይና በአንድ በኩል እኔ የሚመስለኝ አንደኛ ብዙም የታሪክ ሰው አይደለሁም። በዘውድም አገዛዝ ከዛም በፊት በነበረው አገዛዝ ከ3000 ዓመትም በፊት ነበረ ብዬ አምናለሁኝ። ስርዓተ መንግስት ነበራት። የነበሩት ስርዓቶች የህዝብን ፍላጎት ከሃይማኖት ጋር አያይዘው ማለት ነው። አንድ ንጉስ በሚሆንበት ጊዜ እንደረኛ ነው፣ ጠባቂ ነው። የህዝብን ስሜት የሀገርን ፊት ለፊት ሆነው ቀድመው የሚታገሉ ቀድመው የሚሞቱ ቅድም እንዳውም ዶክተር ደብሩ አንስቶ ነበረ። በአፄ ምኒልክ አንድ ዘመን ረሃብ ገብቶ ስጋ ሳይበሉ ከረሙ ህዝባቸው ስላልበላ እና እነዚህ በመንፈሳዊ ህይወትና በማንነታቸው በእሴቶቻቸው ልዩ ንቃተ ህሊና የነበራቸው ናቸው። በእነዚህ 3000 ዘመን ግን የተለያየ መንግስት፣ የተለያየ በደል፣ የተለያየ ጥፋት ተከናውነዋል ብዬ ነው የማስበው። ጥሩ መንግስትም ጥሩ እንትንም አስተዳደር ያለው ንጉስም ነበር፣ የተበላሸ አስተዳደርም ያለው። እንግዲህ እንደ ዘመኑ ስፋት ይህን ለባለ ታሪኮች ልተውና እኔ የሚገባኝ ሁልጊዜ ደጋግሜ ያነሳቸዋለሁ። ንብረ እድ ኤርምያስ ብዙ ትምህርት ብዙ ነገሮችን በግል አስተምረውኛል። ትምህርት ቤት ከፍተው ሳይሆን እየሄድን ስለ ኢትዮጵያ፣ ስለ እምነቷ፣ ስለ ማንነታችን በሚመለከት እና የዘውድን ስርዓት በሚፈርስበት ጊዜ ሰዎች ይቺ ቁንጽሏን ነጥብ ሰው ተቸግሮ ነበር። ባለፈው ልዑሉ ራሳቸው ልዑል አስፋወሰን ተናግረውታል። የነበረውን የአስተዳደር ችግር፣ የመቀጠል ችግር፣ ቀጣይነት አለመኖር፣ እነዚህ ሁለተኛ ደግሞ የዓለምም ፖለቲካ እየተቀየረ የቅኝ ግዛቶች መስፋፋት ሌላ ተጨማሪ ፋክተር ነበረ ማለት ነው። እሱን ግንዛቤ ውስጥ እንውሰደው እና የተናጋ እንትን ላይ ስርዓት ላይ ነበር የደረስነው በአፄ ኃይለሥላሴ ልዑል አስፋወሰን እንዳሉት በቅጡ አለመሸጋገሩ ወይም ደግሞ ከአለንበት ዘመን ጋር አለመዋሃዱ። እኔ ግን በበኩሌ የንብረ እድ ኤርምያስ እሳቸው ምንድን ነበር የሚሉት? አንድ ሀገር ልክ ስርዓተ መንግስት ሲመሰርት 3 ዋና ዋና ነገሮችን ይይዛል። እንግዲህ ቤተ ህዝብ ይላሉ። ህዝብን በሚመለከት ቤተ ህዝብ፣ ቤተ እምነት ወይም ቤተ ክህነት፣ ያን ጊዜ ቤተ ክህነት ነው የነበረችው፣ ቤተ ክህነት እና ቤተ መንግስት። እነዚህ በአንድ ላይ 3ቱም የአንድን ሀገር ስርዓተ መንግስት ወይም ሂደትን ይቆጣጠራሉ የሚል አመለካከት ነበራቸው። በእኔ ይሄንን ሁልጊዜ የምገነዘብ ነው። የህዝብ ተሳትፎ የሌለበት ወይም ደግሞ እምነትና መንፈሳዊ ህይወት የሌለበት ዝም ብለን እንደ እንስሳ የምንንቀሳቀስ አለመሆናችን መንፈሳዊነታችንን፣ ህዝብ ደግሞ በጋራ የተለያዩ እምነቶችን፣ የተለያዩ ቋንቋዎችን፣ የተለያዩ የአኗኗር ዘይቤዎችን ይዞ በአንድነት ተግባብቶ የሚኖርበትን ስርዓት በመንግስት አሰሪነት በመንግስት አስኪያጅነት ይኖራል ማለት ነው። እንግዲህ መንግስት ስንል ሌላው ከዛ በኋላ መጣ ላልነው ነገር እሱ ሌላ ጊዜ አይ ቲንክ በሰፊው ልንነጋገርበት እንችላለን። የፍትህና ርትዕ በጎደለበት ጊዜ ህዝብ ይነሳል።
ፍትህና ርትዕ በጎደለበት ጊዜ ቤተ ክህነት ይነሳል። ቅድም እንደውም ከመጀመራችን በፊት አንተም አንስተኸው ነበረ ያለ አግባብ የተሰሩ ነገሮችን ፍትህ በጥንት ነገስታት ህዝብ ደግሞ ስርዓት በሚያጣበት ጊዜ ህግን እንዲያከብር በህግ የተገዛ እንግዲህ እንደምታስታውሱት ከሙሴ ጊዜ ጀምሮ ሙሴ እንኳ እንዴት አድርጌ ማንዴት እየሰጠው ውክልና እየሰጠው ህብረተሰቡን ማስተዳደር ህዝቤን ማስተዳደር እችላለሁ ብሎ ምክር የወሰደው ከኢትዮጵያዊው አማቹ ነበር እና ህዝቡ ለረጅም ጊዜ የኖረና የሰለጠነ ህዝብ የሚያደርገው እነዚህን ነገሮች ሁሉ በየወቅቱ ስራ ላይ የሚያውልበት ለዚህም ደግሞ በደፈናው ዝም ብሎ በቺፍ በምናምን ሳይሆን የተለያዩ መጽሐፎች አሉ አይደል? ባለፈው አንስተን ከክብረ ነገስት ጀምረ የተለያዩ ስርዓትን የሚያይዙ ፍርድ እንዴት እንደሚሰጥ በዳይ እንዴት እንደሚቀጣ እነዚህን ሁሉ ያደርጉ ነበር። ስለዚህ ያ የነበረንን ሀብት የነበረንን የመንግስት አመሰራረት መንግስት ማለት ምንድን ነው፣ ህዝብ ማለት ምንድን ነው የሚለውን ከስልሳዎቹ በፊት ከጣሊያን ጦርነት በኋላ የበለጠ እየተቦረቦረ እንዲመጣና ከስራችን እንዲነቀል ሆኗል ማለት ነው። ከዛ በኋላ ምን እንፈልጋለን የሚለው ዝም ብሎ እንደ ኮሚቴ በየጊዜው እንደ ድርጅት መፈልፈያ 5-10 ሆነው የሽግግር መንግስት እናቋቁማለን ምናምን የሚሉት ነው። ያ እንግዲህ መሰረት ርዕዮተ ዓለማዊ መሰረት የለውም። ርዕዮተ ዓለማዊ መሰረታችን በዘውዱ ለ3000 ያኖረን ርዕዮተ ዓለም ነበረው የኢትዮጵያ ህዝብ የሚተዳደርበት። ከዛ በኋላ ለውጥ ከመጣ በኋላ ለተወሰነ ጊዜ ሶሻሊዝም በሚል የደርግ አስተዳደር ነበረ። አፄ ኃይለ ሥላሴም ሲወገዱ ህዝቡ ደግሞ አማኝ ስለሆነ ህግ ስለሚያከብር አገር ትፈርሳለች ነበር ለሁሉ ለውጥ። ደርግ ሲወድቅ ደርግ ከሄደ አገር ትፈርሳለች፣ ወያኔ ሲሄድ ወያኔ ከሄደ አሁንም አብይ እንዲህ ከሆነ ይሄ ከእውቀት ማነስ ባለፈው ሳምንት ካነሳ ነው። ከእውቀት ማነስ ከራስ ማንነት ማነስ ታሪካዊ እውቀቶቻችንን ይዘን ባለመሄዳችን እንዲሁ እየተደናበርን እንኖራለን እና ህዝብ ነው የሚመሰርተው ብዬ አምናለሁ። ህዝብ ደግሞ የሚመሰርተውን የሚመራውንም የሚመርጥበት ርዕዮተ ዓለም ይኖረዋል ብዬ ተስፋ አደርጋለሁ። ቀደም ብላችሁ ብትመጡ መምህር ፋንታሁን አንተ ትጀምርልኝ ነበረ እና እኔ እንደው ይሄ ላነሳው ጥያቄ ታሪካዊ የአገዛዝ ስርዓት የስርዓተ መንግስት ነበረን። እነዚህም በቤተ ክህነት ወይም ቤተ እምነት፣ ቤተ መንግስት እንዳልኩት ቤተ ህዝብ ይመክራል። ህዝብ ስልጣንንም ሊያወርድ ይችላል፣ ንጉስንም ሊያወርድ ይችላል። ይሄ ሁሉ ፍትህና ርትዕን የሚያውቅ አስተዳደር ለረዥም ጊዜ ነበረን። በውስጡ የተለያየ ጉዳትን ቢኖር እንደ ሰው አጥፊ ንጉሶች ነበሩ፣ አልሚ ንጉሶች ነበሩ። ይሄ ጣሊያን ከመጣ በኋላ የኢትዮጵያን ስርዓት ከ5 ከ6 እበትናታለሁኝ አማራውንም አፈርሰዋለሁ ላለው ኃይል ግን የማያቋርጥ ጣሊያን በድሎ ከሄደ በኋላ እንደገና መጥቶ የቤተ ክህነት ምሁራንን ምን ካጠፋ በኋላ በስውር አሁን ቅኝ ተገዥ ነን ብዬ ነው የማምነው በተሰወረ መንገድ በትምህርት ሲስተማችን በምንም ገብተው እያወናበዱን ነው ማለት ነው። ስለዚህ ወደሚቀጥለው አርዕስት ስንሄድ ምናልባት ሁሌ የምለው አለ ከውስጣችን ታሪካችንን በርብረን ስናወጣ መፍትሄ እናገኛለን ብዬ ነው የማስበው። ምን መንግስት ይቋቋማል እንጂ ዝም ብለው እንግሊዝ የወከለው ቡድን ባለፈው እንደተደረገው ኦነግን ቲፒኤልኤፍን የሚያስቀምጡልን የቅኝ ተገዢዎች ስለሆንን ነው፣ ወኪሎች ናቸው። ስለዚህ ካለፈው ከደርግ በኋላ ማለት ይችላለሁ ሪሊ የኛ የምንለው መንግስት በአፄ ኃይለ ሥላሴም ሆነ በደርግ ጊዜ ኢንፍሉዌንስ እና ግንኙነቶችን ቢኖሩ በአፄ ቴዎድሮስም ነበረ ከዓለም ጋር ከነዛም በፊት ነበረ ግንኙነቶችና ቢኖሩም ግን በገሃድ ገብቶ ያስቀመጡልን አሁንም የሚመሩን ያ አይነት አስተዳደር ነው ማለት ነው። ጥያቄ መልሼ እንደሆነ ግልጽ አይደለሁም፣ ግን ለመንደርደሪያ ናችሁ ብዬ ነው። ጥሩ ነው፣ ለመንደርደሪያ ይሆነናል።
መምህር ፋንታውን እንኳን ደህና መጡ። እንግዲህ ይህን ጥያቄ ባነሳው ከዚህ በፊትም አንስተነው ስለነበረ አሁን የሚቀጥለው ወደ መምህር ፋንታውን ሄድና ያው ዶክተር ደብሩ መጨረሻ ነው ሀሳብ የሚሰጠው ስላሉ ነው። መምህር ፋንታውን አሁን ይሄ ሂደቱ ከነበረን ለብዙ ሺህ ዓመታት ከነበረን የስርዓተ መንግስት አስተሳሰብና እሳቤ ከዛ ወደ ለውጥ ተብሎ የመጣው ሲመጣ እዛ ጋር ብዙ ክፍተቶች ተፈጥረዋል። አንዱ ክፍተት ነው ብዬ የማስበው እኔ የስነ መንግስት እሳቤያችን ወይ አስተሳሰባችን ተዛብቶብናል እና አንደኛ መንግስት ለምን ያስፈልገናል የሚለው ነገር በግልጽ መቀመጥ አለበት ብዬ አስባለሁ። ለምንድን ነው መንግስት የምንፈልገው የሚለው ራሳችን ከኛ ግብር ወስዶ ታክስ ወስዶ ዝም ብሎ መንግስት ስለተባለ ተቀምጦ መልሶ እኛኑ መከራ የሚያሳየን ከሆነ ለመጀመሪያ ለምንድን ነው የፈለግነው ያን መንግስት የሚለውን ነገር እሱን ይመልሱልኝና መንግስት ደግሞ በማን ነው መንግስት አንድ በህገ መንግስት ነው የሚታወቀው እና ከዚህ በፊት የነበረው ሂደቶች የደርግ መንግስት መጣ፣ ራሱን ወደ ፖለቲካ ፓርቲ ቀየረ። ከዛ በኋላ ትንሽ ቆይቶ ህገ መንግስት ብሎ አመጣ እና የህገ መንግስትን ማውጣት ያለበት መንግስት ነው ወይስ ህዝብ ነው የሚለውን ነገር ወይም የፖለቲካ ፓርቲ ሆኖ ነው ህገ መንግስት ማቋቋም ያለበት ወይስ ህዝብ ነው ማውጣት ያለበት? ከዛ በኋላም ያለው ሂደት እንደዛ ስለሆነ ህወሓትም ሲመጣ የተወሰኑ ፓርቲዎቹን የሚመስሉ ቢጤዎቹም መጣና ህገ መንግስት ብሎ አመጣና ህዝብ አልተሳተፈበትም። ህዝብ ያልተሳተፈበት ህገ መንግስት ነው። ስለዚህ መንግስት ለምን ያስፈልገናል? ህገ መንግስትንስ የሚያወጣው ፓርቲ ነው ወይስ ህዝብ ነው? የህዝብ ፍላጎት እንዴት ይታያል የሚለውን ነገር መምህር ወደ እርሶ መጥቻለሁ። ይህንን ቢያብራሩ። እንደምን አደራችሁ አላችሁ በያላችሁበት። ዛሬ በአጋጣሚ ጊዜውን እለቱን አላሰብኩም። የእመቤታችን ልደት እለት ስለሆነ ወደዛ ሄጄ ነው ያረፈድኩት። ይቅርታ ጠይቃለሁ። መንግስት ለምን ያስፈልጋል የሚለውን ምናልባት ጊዜ ካለ ከማንሳታችን በፊት ዶክተር አበባ ቅድም ያነሳችው ላይ ትንሽ አጽንኦት ብሰጥ ደስ ይለኛል ከተቻለ። ለምን እንደዚህ ሆንን በለውጡ ጊዜ የሚለውን እኔ የማየው ዶክተር አበባ እንዳለችው የረጅም ዘመናት ስነ መንግስት አለን። ስነ መንግስታችንን እኛ ኮፒ ያደረግነው ከሰማይ ስርዓት ነው። እግዚአብሔር አለ፣ ሊቃነ መላእክት አሉ፣ ጭፍሮቹ አሉ። ጥያቄ የማይነሳበት ፍጹም የሆነ እግዚአብሔር አለ። ስርዓት አስይዞ ፈጥሮ ከዛ ደግሞ ተልኮ ይሰጣል እና ተልኮው መላእክቱ ሰውን ነው የሚያገለግሉት። ሰውም ተልኮ አለው። ተልኮውን እንዲወጣ መላእክት ያግዙታል። ይሄንኑ አስተሳሰብ ነው ንጉስ ሲኖርህ ለእግዚአብሔር ተጠሪ ነው የሚሆነው። ለእግዚአብሔር ተጠሪ ነው የሚሆነው። የህዝብ እረኛ ነው። ለእግዚአብሔር ተጠሪ ይሆናል ካል እግዚአብሔርን የሚያስቀይም ነገር ነው ሰውን የሚያስቀይመው። እግዚአብሔርን የማያስቀይም እግዚአብሔርን የማያስከፋ ነገር የሚያስከፋው ሰው ካለ በዛ አስተሳሰብ መብቴ ነው ብሎ ነገር የለም ማለት ነው። ግልጽ መሆን አለበት። እግዚአብሔርን የሚያስከፋ ነገር ወዳለው ካለ ሌላ ሰው ማጥፋትንም በአካል ላይ ክፋት ርኩሰት መስራትም በወገን ላይ ጉዳት ማድረስም መብቴ ነው የሚል ሰው ይመጣል። እንዳሁኑ እንደ ብሔረሰብ መንግስት ተሰብስበን ሌላ የተሰበሰበ ሰው እናጥፋ፣ እንስፈር፣ እናስወግድ፣ እንተካው የሚል ነገር ይመጣል እና የሰማይ ስርዓት ነው። የሰማይ ስርዓት ደግሞ በፍቅር ላይ የተመሰረተ ነው። እግዚአብሔር ምንም ለሌለን ለኛ ለሰው ልጆች ስነ ፍጥረትን ሰጥቶ አስተዳድሩ ነው ያለን። ምንም ለሌለን መጨረሻን ጭራሽ ሰው ሆነ። እኛ አልሰማ ስንል ሰው ሆነ እና እንዴት እንደምንኖር አሳየን። ከፊታችን ያስቀመጥነውን የጥል ግድግዳ ማፈረሰልን እንላለን። መንግስታችን በዚህ ፍሬም ውስጥ ሆኖ ንጉሱ ሰዎችን በፍቅር የሚያስተዳድር እንዳይጠፋፉ የሚያስተዳድር ነው። ግን ከዚህ ከፈረንሳይ አብዮት በኋላ እና እኛም እየላላን ከመጣም በኋላ
ዓለም ጋራ ባለን ንክኪ እየላላን ከመጣን በኋላ በተለይ ቀዳማዊ ኃይለ ሥላሴን ያሳደጉት ካቶሊካዊ ሞኖክሴ እና ደግሞ የጣሊያን ወረራ የውጭ አይነት ስርዓት እንዲመኙ ያደረጋቸው ይመስለኛልና ሄደው በኢትዮጵያ ስርዓተ መንግስት እና በዓለሙ ስርዓተ መንግስት አጥር ላይ ነው የተቀመጡት። ጃንሆይ አጥር ላይ ተቀመጡና ዘውድን ለማፍረስ የሚያግዙ ተማሪዎችን አፈሩ ራሳቸው። ምክንያቱም በየክፍለ ሀገሩ ያሉትን ነገስታት አጠፏቸውና ሴንትራላይዝ አደረጉ። እሳቸውን ብድግ ሲያደርጓቸው ሀገር ፈረሰ። ሀገር ፈርሷል። አክቹዋሊ ፈርሷል። ሀገር ፈረሰ የሚባለው ክፍለ ሀገሮቹ ሌላ ሀገር ሲገቡ ሳይሆን ሰዎች ህሊና አጥተው የሰውን ነፍስ መውሰድ ሲጀምሩ፣ ሰውን ማሳደድ በገዛ ሀገሩ ሰውን ማሳደድ ሲጀምሩ ሀገር ፈርሷል። በአእምሯችን ውስጥ ፈርሷል። ሀገር የሚባለው የሰው ትስስር፣ የሰው ክብር፣ ፍትህ፣ እውነትና ህግ ሲከበር ነው። አሁን በወታደር አገሪቷን ድንበር አጥረን መሀል ላይ ሰው የምናርድ ከሆነ ጂኦግራፊ ነው ያለው እንጂ ሰው የለም። ፈርሷል ሀገር። የህዝብን ፍላጎት፣ የህዝብን እምነት፣ የህዝብን ትውፊትና እሴቶች የሚቃወም ሰው ቤተመንግስት ከገባ ሀገር ፈርሷል። ህዝብን ተቃውሟል ማለት ነው። የጋራ አሰባሳቢ ትርክቶችን እያፈረሰ ፓራላልና የሚዋጉ ትርክቶችን በየሰፈሩ የሚፈለፍል ከሆነ ሀገር ፈርሷል ማለት ነው። ወያኔና ኦነግ እሱን ነው ያደረጉትና ሀገር ፈርሷል። የመንግስት ኃላፊነት የነበረው ዋና ዋና ኃላፊነቶቹ 5 አካባቢ ናቸው። ወደ 10 ልናደርሳቸው እንችላለን። ግን ዋና ዋናዎቹን ስናነሳ የመንግስት የሚፈለግበት ዋናው ጉዳይ የሰው ልጅ በእድሜ፣ በጠባይ፣ በአስተዳደግ፣ በፍላጎት፣ በጉልበት ይለያያል አንድ ቤት ውስጥ ቢኖረን። ስለዚህ የዜጎችን ደህንነት ኃይለኛው በደካማው ላይ ምንም እንዳያደርስ መጠበቅ ነው። የዜጎችን ደህንነት መጠበቅ የመጀመሪያው ነው። ደህንነት ራሱ 7 ብዙ ክፍሎች አሉት። ለምሳሌ የሰዎችን አካላዊ ደህንነት በፖሊስ በአደጋ መከላከል፣ አደጋ ከደረሰ በኋላ መልሶ ማቋቋም የደህንነት አካል ነው። ህጋዊ ደህንነት አለ። ይሄ ፍትህ፣ ስርዓት፣ ዕቅበተ ህግ፣ ህገ ህዝብን ራሱ መጠበቅ። ህገ መንግስትን አይደለም፣ ህገ ህዝብን። ህገ መንግስት ራሱ መንግስት የሚጠብቀው ነው፣ ራሱን የሚዳኝበት ነው። ህገ ህዝብ ግን አለ። ህዝብ በሃይማኖት በባህል ያደራጀውና የኖረው እና መልካም ነው ብሎ የሚያምንበት የተጠበቀ እንዲሆን አመፀኛ እንዳያፈርሰው ያደርጋል ማለት ነው። ያንን ማድረግ የራሱ ህገ መንግስቱ ይጽፈዋል፣ ግን ህገ ህዝብን ነው የሚጠብቀው። ሌላው ደህንነት ምጣኔ ሀብታዊ ደህንነት ነው። ሰው ከረሃብ ከበሽታ ንብረት አፍርቶ ንብረቱ እንዳይዘረፍ ንብረት የመጠበቅ የማፍራት የማስተዳደር የማስተላለፍ ደህንነት ነው፣ የሀብት ደህንነት። ሌላው ማህበራዊ ደህንነት ነው። አንድ ሰው በህዝብ ውስጥ በንዑሳን በትናንሽ ልዩ ማንነቶቹ ወይ በጾታው ወይንም በሚያስበው ነገር ማህበራዊ መገለልና አደጋ እንዳይደርስበት። ማህበረሰቦች ሰውን ያገላሉ ለቅጣት፣ ትክክል ነው። እሱ እሴት ለማስጠበቅ ነው የሚያደርጉት። ያ ቅጣት ግን የሆነ መስመር ሊኖረው ይገባል። ክብረሰብን የሚያዋርድ መሆን የለበትም ማለት ነው። ያንን ይጠብቃል። ሀገራዊ ደህንነት ይጠብቃል። መጨረሻ ሰራዊት አሰማርቶ ወረራ እንዳይመጣ ይጠብቃል። ከዛ ደግሞ የሃይማኖትና የባህል ደህንነት። እነዚህ ቁጥር 1 ደህንነት ብለን የምንመድባቸው ናቸው። የመንግስት የሚፈለገው የዜጎችን ደህንነት ማረጋገጥ፣ በሃይማኖትም በኢኮኖሚም በጤናም በድንበርም በሀገር ድንበር በመጠበቅም ፍትህ በመጠበቅም ንብረት በመጠበቅም ምንም ማድረግ ያልቻለ ሀገር አሳልፎ የሚሰጥ የግለሰቦች ደህንነት ጠፍቶ ሰው እንደፈለገ የሚሞትበት እንዳውም ራሱ መንግስት የሚገልበት ከሆነ ያ መንግስት አይደለም፣ ሽፍታ ነው። በጉልበት ሀገርን የተሳፈረ ሽፍታ ነው። 7ቱንም የደህንነት መስፈርቶች ካልጠበቀ መንግስት አይባልም። ይሄ አንደኛው ነው። ሁለተኛው ዜጎች ሀገራችን ብለው የሚኖሩት ከስጋት ነፃ ሲሆኑ ነው። ሰው የሚሰጋቸው ብዙ ነገሮች አሉ። ቅድም ያልናቸው ደህንነት ውስጥ ራሱ የተፈጥሮ አደጋ ስጋት አለ፣ ሰው ሰራሽ ስጋት አለ፣ ኃይለኛው ደካማውን በሚጎዳበት ስጋት አለ፣ ፍትህ አጣለሁ ብሎ መስጋት አለ፣ ለትውልድ ለልጆች የማስተላልፈው ነገር የለኝም ብሎ ስጋት አለ። እነዚህ ስጋቶች ሁሉ የሚያስወግድ ጎዳናና ርዕይ ህዝቡን አግባብቶ የሚያሳይ እዛ ላይ የሚጠብቅ ከሆነ ስጋትን መከላከል ስራው ነው።
ህዝቡ ኦልሬዲ ጎዳና ካሰመረ ደግሞ ያን መጠበቅ ነው። የተምታታ ግራ የተጋባ እንደገና የሚመሰረት ህዝብ ከሆነ እንዲመሰረት እንዲናበብ የጋራ ትርክት እንዲያዳብር መርዳት ነው። ካዳበረ በኋላ መጠበቅ ነው። ስለዚህ ከስጋት መከላከል ይባላል ማለት ነው። ይሄ ሁለተኛው የመንግስት ኃላፊነት ነው። የመጀመሪያው ደህንነት ማረጋገጥ ነው። ከሁለገብ ስጋት መጠበቅ ነው። ከረሃብ፣ ከበሽታ፣ ከጥቃት፣ ከወረራ። ሶስተኛው ማንኛውም ዜጋ አካሉ፣ ሞራሉ፣ የህሊና ልዕልናው እንዳይሸረሸር እንዳይጎዳ መጠበቅ ነው። አካላዊ ደህንነት የምንለው ማለት ነው። አራተኛው የታወቁ መሰረታዊያን መስተጋብሮቻችን አሉ። በተለያየ ማህበረሰብ ንዑሳን ለምሳሌ ሙስሊም እና ክርስቲያን፣ የሆነ ቋንቋ ተናጋሪና የሆነ ነገር፣ የሆነ ባህልና የሆነ ሌላ፣ የሆነ ሙያ ከሌላ ሙያ ጋራ ማዕድንን ማውጣት፣ የእርሻ መሬትን ማፍለስ ሊሆን ይችላል። አርብቶ አደርን ወደ ሆነ ቦታ መሰብሰብ ሊሆን ይችላል። እነዚህ አሁን የምጣኔ ሀብት ደህንነቶችን በህግ ይጠብቃል። የመንቀሳቀስ ነፃነትን ይጠብቃል። የጋራ የሀገር እድገት ሲሆን ደግሞ በጋራ እድገት ስም ማዕድኑም ይሁን የሆነ ነገር የተገኘበት ልማት ይሰራበታል የተባለበት ቦታ ያለው ማህበረሰብ እንዳይጎዳ የተሻለ ህይወት እንዲኖረው እስከነ ልጆቹ የዛሬ ካሳ አይደለም። ልክ ህወሓት ሲያደርግ እንደነበረው መሬት ሲያፈናቅል አዲስ አበባ ዙሪያ የጤፍ ምርት እዛ መሬት ላይ የሚመረተውን የጤፍ ምርት የ5 ዓመት አባስቶ ሊሰጥ ይችላል። 5 ዓመት ብቻ የምትኖር ይመስል መሬቱ እኮ ለልጅ የምታስተላልፈው ነው። ስለዚህ የምጣኔ ሀብታዊ ደህንነት ዘለቄታዊ እንዲሆን ያደርጋል። ከውጭ ጠላት ጋር ይከላከላል። ዓለም አቀፍ ግንኙነቶችና ጂኦፖለቲካል ፍላጎቶችን ያመጣጥናል። ህግ ያስከብራል። ብዝሃነት የግጭት ሳይሆኑ የመመጋገብ የኮምፕሊሜንታሪቲ እንዲኖራቸው ያደርጋል እና መንግስት የሚፈለገው ፍትህ ለመስጠት ስናጠቃልለው ሰውን ለመጠበቅ ነባሩ ህዝብ የወደደውና የሚኖርበት ነገር እንዲለማ የማመቻቸት እና ሀገር የመጠበቅ ነው ስራ። ከዚህ ውጭ ስራ ወስዶ እኔም ማዛችሁን አድርጉ ካለ እሱ ሽፍታ ነው ብዬ ነው እኔ የማስበው። ልክ ነው። እግዚአብሔር ይስጥልን መምህር እንዳነሱት በዚህ በአንድ የታሪክ መጽሐፍ ላይ የሳህለ ስላሴ ታሪክ ላይ ንጉሱ ስራቸው ይላል ህዝብን መጠበቅ፣ ዳኝነት መስጠት እና አገልግሎት ማድረግ የሚል በሶስት ይከፍሏል። ያው ዝርዝር ነገሮች አሉ። ህዝብ መጠበቅ፣ ደህንነት ስንል፣ ዳኝነት ስንል የየራሳቸው ሶስት ነገሮች አሉ በዋናነት የምናነሳቸው። እነዚህ እንግዲህ እነዚህን ለማድረግ ተቋም ያስፈልገናል። እነዚህን ተቋም ሳንገነባ ቶሎ ብለን ወደ የፖለቲካ ድርጅት ወይ ፖለቲካ ፓርቲ ነው ይዘን የመጣ ነው ከ1960ዎች በኋላ። ይሄ ነው ክፍተት የተፈጠረው እና ህዝብ ራሱ መጀመሪያ እነዚህን ተቋም መገንባት አልነበረበትም ወይ? ዋና እነዚህ ተቋማት የሚባሉ የትም ቦታ የትም ዓለም ላይ ቢኬድ እነዚህ ሶስቱ ነገሮች አሉ። ሀገራችን የሚጠብቃለ እንደ ህዝብ፣ በውስጣችን ደግሞ ግጭት እንዳይፈጠር የሚጠብቃለ፣ ይሄም የጥበቃ ክፍል ነው። ዳኝነት አለ፣ ይሄም የመንግስት ኃላፊነት ነው። ከዛ አገልግሎት መስጠት አለ፣ ምናልባት በሌሎች ሚኒስቴር መስሪያ ቤት ይባላል። በዛ ውስጥ ህዝብን ያገለግላል ማለት ነው። ይሄን ተቋም ሳይፈጠር አሁን ቀድሞ የሚመጣው ፓርቲ ይመጣና ይሄ ከ1960ዎቹ የመጣው አስተሳሰብ ነው። አሁንም እያየው ያለውት ነገሮችን ሁሉ በፓርቲ ፍሬም የማድረግ ያለ ፖለቲካ ፓርቲ ሀገር መመስረት አይቻልም ወይ? ምስረታው ላይ መጀመሪያ ማለት ነው። ሀገር መመስረት ማለት ወይም መንግስት መመስረት ማለት እነዚህ ሶስቱ ተቋማትን ማቆም ማለት ነው እና እንደዛ ከሆነ ለምንድን ነው ኢትዮጵያ ውስጥ በተደጋጋሚ መንግስትን መመስረት ስናስብ በፓርቲ ወይም በፖለቲካ ፓርቲ ብቻ ተደራጅቶ የሚመጣን ኃይል ያን ኃላፊነት እንዳለበት አድርገን የምናስበው? አሁንም በኩራት እየታየ ያለው ስለ ህግ መንግስትን ከማስተላለፍም ጨምሮ ለምሳሌ ስለ ትራንዚሽንም ሲታሰብ ወይ መንግስት ምስረታ ስናስብ ፓርቲዎች ተሰባስበው ነው መንግስት የሚመሰረቱት እንጂ ህዝብ በራሱ ለራሱ የሚሆነውን ህግ እንዲመሰረት አልተደረገም እስካሁን ድረስ እና ወደ ዶክተር ደብሩ ልምጣ መሰለኝ ይሄን ነገር እና ያልተመለሱ ጥያቄዎች ካሉ እንትን ማለት ዋናው ነገር ግን ለምንድን ነው ቶሎ ብለን የፖለቲካ ፓርቲዎችን ከመምጣታቸው በፊት እነዚህን ተቋማት ማቆም ያቃተን?
ለምንድን ነው ህገ መንግስት በህዝቡ ያልወጣው የሚለውን ዶክተር ደብሩ አሁን ቢመልሱልን ወደ እርሶ መጥ በቅድሚያ አበባና ፋንታውንን በጣም ጥሩ እንትን ስለሰነዘረው አንዳንድ ነገር አሳስቦኛል። ማን ነው እነሱ ባሉት በጣም ጥሩ፣ እኔም ተምሬበታለሁ። በነገራችን ላይ አሁን ማን ነው የዛሬ 2500 ዓመት ግድም መሰለኝ ሜሶፖታሚያ ዛሬ ኢራክ የምትባሏ አንድ በሕክምና ክሮስ ሬፈረንስ ይሉታል። አንድ ነገር ሲፈለግ እግረ መንገዱን ሌላ ነገር ይገኛል እና እዚያ ላይ ምንድን ነው ያየሁት? በዚያ ጊዜ የነበረው መንግስት ከአንድ ከሌላ መንግስት ጋር ግንኙነት ይሄ ዛሬ ዲፕሎማሲ የሚባለው ልዑካን ይላክ የነበረው ወዳጅነት የሚፈጠርበት አገር እነኝህን ሲያሟላ ብቻ ነው። ፍትህ ለህዝቡ ሳይነፍክ ሲቀር፣ ንጹህ ውሃ እንዲጠጣ ሲያደርግ፣ የሚበላ የሚጠጣ ሲያቀርብ፣ እህል የመሳሰለ ጎጆ ሊቀልስ የሚያስችል ሁኔታ ሲፈጠር እነኝህን ከሚያሟሉ መንግስታት ጋር ብቻ ነው ግንኙነታችን ብለው ነው። ስለ ራሳቸው ብቻ አይደለም፣ ግንኙነት እንኳ የምናደርግባቸው ሀገሮች ይህን ማሟላት አለባቸው ይሉ ነበረ። የዛሬ 2500 ዓመት ቅድም አበባ እንዳነሳችው ሙሴን ስርዓት ያሳየ አስተዳደር ያስተማረ ህዝብ ዛሬ ለዚህ ለደረስንበት እንደው አንዳንድ የመሰለኝን ነገር ልናገር። ስለ ኢትዮጵያ ውስጥ በስልሳዎቹ ተከሰተ የሚባለው ከስልሳዎቹም በፊት እነ መንግስቱ ማን ነው መንግስቱ ንዋይና ገርማሜ ነዋይ፣ ገርማሜ የተባለው ነው ውጭ ሀገር ተምሮ መጣ የተባለው፣ እንዳለ የፈረንጅን ቅራቅንቦ ተግቶ ያን ሊፈጽም የቻለ መሞከሩን በጣም በቅጡ የሚያውቁት ደጃዝማች ወልደ ሰማያት አንብባችሁት እንደሆነ የእሳቸውን መጽሐፍ በቅጡ መቼም አንጀት የሚገቡ ሰው ናቸው። የሀረርጌ ሰው ስለሆኑ አይደለም መወዳቸው፣ እንደው የሚጣል የለባቸውም ሰውየው እና እሳቸውም ውጭ የተማሩ ናቸው፣ ግን መሰረታዊ እንትን ያሉ እና የሚጣል የለባቸውም ያሉት ነገር በሙሉ እና ከፈረንጅ እንትን ብሎ በታሪካችን ተደርጎ የማይታወቅ እንደ አድባር ይከበሩ የነበሩ ሰዎች እነ ራስ አበበን እነ ራስ ስዩምን 13 14 ሰዎች አንቱ የተባሉ ሰዎች በጥይት ያስገደለ ነው ከፈረንጅ። ቅድም ፋንታውን ገልጾት ነበረ። ይሄ የፈረንሳይ አብዮት የተባለው ከዛ የተመጣ እንግዲህ የተናጋ ትውልድ የገዛ ባህል ቋንቋችንን ተምረን ስላልነበረ አለቃ አጽሜ አሉ ይባላል የመንግስት ዘመናዊ ትምህርት እንትን ሲባል በኢትዮጵያ ስርዓት ላይ እንትን ባለበት ጊዜ ነገሩም ይገባናል። በሁለተኛው ጦርነትም ሆነ ቀደም ብሎ ፈረንጅ ቦምቡን፣ አይሮፕላኑን፣ መኪናውን ምኑን የሰራው በገዛ ቋንቋው መስሏቸው እንዳለ ፈረንጅን ተከተሉት። በሕክምና እንደው ምሳሌ ጥቀስ፣ የእኛ ሀገር ሰው መርፌ ይወዳል ይባላል። እንዴት ነው ነገሩ እንትን ቢባል ከፈረንጆች ፔኒሲሊን በመርፌ ነበር ይወጋ የነበረው። መርፌ ካልተወጋ የዳንም አይመስልም እና አውሮፓ ስማር በፍጹም እንትን እና ምንድን ነው ከፈረንጆቹ ጋር የመጣ ነው ብሎ በርካታውን አሰሱን ገሰሱን አብሮ ተቀበለ እና የፈረንጁ እነኛ በሁለተኛው ጠላት ወረራ ወደ 250 ውጭ የተማሩ ሰዎች አገር ወዳዶች እነ መላኩ በያን የረቀቀ ስብዕና ያለው ጀግና እሱ እንኳ ተርፏል። እነኛን ነው ሙሶሎኒ እንዳለ ሙልጭ አድርጎ የገደላቸው። የሀገር ባህል እንትን እንዳለው ቅድም ፋንታሁን በጣም ጥሩ ነገር ነው የጠቀሰው። የጃንሆይ በፈረንጆች ማደጋቸው ማን ነው? ልዑል አስራተ ካሳ አንድ ቴሌቪዥን ላይ ያሳደጉትን ሰዎች ይናገራል። ጀርመኖች ናቸው፣ ራሻኖች ናቸው። እንግዲህ እነኛ ሰዎች በተንኮል አይደለም፣ ይሄን እንደ ፈረንጆች ይሁን ሁሉ ይሰለጥኑናል ተብሎ ነው። መጽሐፍ አድርስልኝ ተብዬ አንድ ጊዜ የጃንሆይ የልጅ ልጅ ለሆኑ ሰው ኬንያ ነበርኩኝ የዛሬ 38 ዓመት። የቤተ መንግስቱ ሰዎች ታስረው መጽሐፍ ለማድረስ ይፈራል ሰው ኬንያ ያሉ ሰዎች። እናትዬ አንጀሊና ትባላለች፣ ምናልባት ሰማኝ ይሆናል ለንደን ያለች። እንደው እባክህ ደብሩ
ኬንያ ሄዳ ለስብሰባ ሲሄድ ታደርስልኛለህ ያለች 2 ካርቶን መጽሐፍ ለቤተ መንግስቶቹ ልጆች ነው ያንም አደርሰው እና መጽሐፉን አደርሳለሁ። ካዛንቺስ ተፈተው የመጡ ናቸው የቤተ መንግስቱ እንትኖች። መጽሐፉን የወሰድኩላቸው ልዕልት ምንቅር ምንቅር እያሉ ነበር የሚሄዱት። አማርኛቸው አማርኛ አይደለም፣ ከፈረንጅ ሀገር የመጣ አማርኛ ነው። ተገረምኩ። ፈረንጅ ሀገር ያደጉ ናቸው እነኚህ መሪዎቻችን። እንግዲህ ኃጢአት አይደለም ፈረንጅ ሀገር ማደግ፣ ግን ቅድም እንደጠቀስከው ከባህላችን ውጭ እነኛም መውቀስ አይደለም ለኢትዮጵያ ይበጃል በሚል ነው። እንደ ፈረንጅ ቦምቡን ምኑን የሚሰራው በፈረንጅ ባህል መስሏቸው ነው። ባለማወቅ ነው የሆነው። ጃፓኖች ከጃፓኖች አልተማርንም። ጃፓኖች ይህም ሞክረው አገራቸው ሲመለሱ የፈረንጅ ጃፓን ሆኑባቸው፣ ላፍ አረጓቸው። ከዚያ በኋላ አዋቂ አብሮ ሄዶ ባህል የሚያስተምር ነው እና የእኛ ሳንክዛ ብቻ ላይ አይደለም። በስልሳዎቹ የተባለው እንትን አሁን ከወጣን በኋላ ነው። እኛ ብዙ ነገር አንገነዘብም። እኔም አሁን ቅርብ ጊዜ ነው የኢትዮጵያ አብዮት የሚባለው ምን እንደሆነ ተፍረጥርጦ የተሰማኝ የተነገረኝ ያወቅኩት ሲአይኤ ያን ወረቀት ከጻፈ በኋላ ነው። የነኚህ ስማይ ጥሩ ነው የምላቸው እነኚህ ሰው የሚበልቱና አትጥሩ ብላችሁኛል በዛ ስም የነኚህ ሰዎች እንትን መሆኑን ሲአይኤ ነገር በ1974 የዛሬ 52 ዓመት የተከሰተን 51 እንትን የተባለ ዛሬን ያወቅኩት እኔ። ዓላማው ምንድነው? ይሄ ለውጡ የተባለው 80% ያለቀው በኢህአፓ መኢሶን፣ ቀይ ሽብር አማራው ነው በሙሉ። ፋንታውንም ባለፈው ጠቅሶት ነበረ። ተክሌም እንዲሁ ደጋግሞ አስተምሮኛል ስለዚያ ጉዳይ። በሙሉ መሪዎች የነበሩት የኢህአፓ ትግሬና ሌላ ነው። 80% ጀሌው አማራ ነው። ጠቅላላውን ያን መኢሶን፣ ምንትሴ፣ ግራ ዘመሙን ይመሩ የነበሩ ሰዎች የባንዳ ልጆች፣ የተገንጣይ ልጆች፣ የኤርትራ፣ የትግሬ፣ የኦሮሞ ተብዮች፣ እነኚህ ተገንጣዮች ስውር ዓላማ የነበራቸው ናቸው። ስለሆነም ነው መንግስት ሲለወጥ የግድ መገደል ምን አመጣው? በርካታ ሀገሮች የመንግስት ለውጥ ሆኗል። ለረጅም ጊዜ ለ3500 ዓመት ያልታጎለ መንግስት የነበረነን እኛ መንግስት ገለው ይህን አማራ ተብዬውን አብሮ አስገድለውን አልምረውም። ይሄን በዓላማ ነው የገደሉት። እነ ጨጨብሳ፣ ገብረገርቤሳ፣ እነማን ነው መንግስቱ ኃይለማርያም፣ ደበላዲንሳው፣ መንግስቱ ገመቹ፣ ገዳ ምንትሴ በዓላማ ነው ይሄን ያደረጉት። የአማራ ምሁራን 80 ስንት እንትኖች ሲገደሉ 89 በዓላማ ነው። ይህን እንኳ በርካታ ያውቅ ነበር። የትግሬው ምሁራን ተብዮች በዓላማ፣ የኤርትራም ተገንጣዮች በዓላማ ነው። የቀረው ግብስብሱ አማራና ሌላው ይሄን ነበር ያስተናግድ የነበረው በቅንነት ለውጥ አመጣለሁ ብሎ በቅንነት እና ያ ሊሰመርበት ይገባል። አንድ ትግሬ ነገረኝን ልንገራችሁ፣ እንደው ነገር አበዛ እንዳትሉኝ። ትግሬው ወዶኛል። ኢትዮጵያ ሲሄድ ለአንድ መሐንዲስ ጓዳጄ ለሆነ እባክህን ደብሩን ላናግረው እፈልጋለሁ ይለዋል። እኔ ደግሞ ከጠብም አልፈልግ ሰው ሀገር መጥቼ ፈረንጅ ነኝና ጠብም አልፈልግ እላለሁኝ። እራት ይጋብዘናል እና ምን ይለኛል ትግሬው፣ እኛ እንቀናበት ነበር አለ በአማራው ዩኒቨርሲቲ በታሪኩ በምኑና አንድ ያገኘነው ይህን ሶሻሊዝምን አነገብንና የበታችነት አዳር ያልነው አለ። ተርበደበደ አለ። በቃ ያን የሆነው እውነትም ምንም ጥርጥር የለውም። ያን የሆነው በከተው ዛሬም እንትን የሚባለው እና መሰረቱ ቅናትም ጭምር ነው። የፈረንጆቹን ነገር የፈረንጅ ሃይማኖት የሚከተለው ብዙ ጊዜ በማህበረሰብ ውስጥ ጣጣ ያለበት ነው። ህንድ ሀገር አይቻለሁ። በርካታ የምናምንቴውን እንትን የሚቀበል በማህበረሰብ ውስጥ ያንንም ሀሳብ የተረከቡት የምዕራቡን ጠቅላላውን እነኚህ ተገንጣይና የምክንያቱ ጸረ ኢትዮጵያ እንትን ያሉ ናቸው። የቀረው ተግበሰበሰና ተቀላቀለ እና የተቀላቀለበት ዋናው ምክንያት እንደውም ስለዚህም አንዳርጋቸው የሚባል ለንደን አንድ መጽሐፍ ጽፏል። የፒኤችዲ ቲሲስ ነው። እንደዚህ ኢትዮጵያን አንድ የምናደርግ መስሏቸው ለተገንጣዮቹን ሶሻሊዝምን ከተቀበል ያኔ ደግሞ የሶሻሊዝም ጊዜ ነው።
ቪየትናሙ ምኑ እንትን ነውና ያንን ከተቀበልን አገር ይረጋ መስሎት ነው፣ በቅንነት ነው። የአባቴ እናቱን መሳሪያ እንትን እያስረከበ እንዲገደል ያደረገበት እና ያንትን ነው እና እንጂ ቅድም ፋንታውን የነገረኝ የሰማይ ነው ስርዓታችን ያለ ሆዴን የገባው አላውቅም ነበር። ለስሙ የካህን ዝርያ ነኝ አላውቀውም ከእግዚአብሔር መምጣቱን ስርዓቱን እና እኛ የላቁ ህብረተሰብ ሁሉ እነ ጃፓን እነ ቻይና ኮንፊውሽስ የሚባለው የሰው ልጅ ትልቁ ልዕልና ሌላም ማገልገል ነው የሚባለው። ሰውን ከሌላው የሚለየው አገልግሎት መስጠት፣ ይሄ ኤምፓቲ ይለዋል፣ ርኅራኄ፣ መሳሳት ለሌላ። ባለፈው የዛሬ 100 ዓመት ግን ብቻ ኖቤል ፕራይዝ ያገኛል አንድ ሰውዬ ሸሪንግተን ይባላል እና ምንድን ነው ንግግር ሲያደርግ የነበረው ሰውን ከሌላው ፍጡራን የሚለየው ይላል ምንም እንስሳ ለመሰሉ ርኅራኄ የለውም። በኋላ ኡራኡታንግ የሚባል ዝንጀሮ በቅርብ ጊዜ እሱም ያን ባህሪ ያለው ይባላል። ግን ሰውን ማገልገል አረመኔና ስልጡን ህዝብ ሰውን ማገልገል ነበር። ኮንፊውሽስ ቻይና የሰው ልጅ ትልቁ መለኪያው ሚዛኑ ለሌላው ፍጡር አገልጋይነት ነው እና እኛ ሀገር ጠቅላላውን የህዝቡ ጠቅላላ የድንቁርና መጠን ገደብ ስለሌለው ይህን ስል በርካታው ኢትዮጵያ ሰው ትንቃል አለ። የመናቅ ጉዳይ አይደለም። የአንድ ትግሬ መጽሐፍ ይጽፋል ማን የሚባል 1902 ጎበዝ ሰውዬ ገብረሕይወት ባይከዳኝ ኦስትሪያ የተማረ ነው፣ ሚስዮናዊ ነው። አማርኛ አቅም ነበር። አገሩ መጥቶ ነው ተመልሶ አማርኛ ተምሮ መጽሐፍ ይጽፋል። ሚኒሊክንም ጎነጥ አድርጓል። እሳቸውንም ይመክራቸው ነበር። ያ የጻፈው መጽሐፍ በ1902 ነው አስመራን የታተመው። ስንት መጽሐፍ የታተመ ይመስላችኋል? በዚያ ጊዜ ምናልባት የኢትዮጵያ ህዝብ 7 ሚሊዮን አይበልጥም። 2000 መጽሐፍ ነው የታተመው። በዚያ ጊዜ 7 ሚሊዮን ባልበለጠበት ጊዜ በርካታ ህዝብ ያነብ ይጽፍ ባልነበረበት ጊዜ ዛሬ በትንሹ ከግማሽ በላይ ይጽፋል ያነባል በሚባልበት ሀገር ውስጥ ስንት መጽሐፍ እንደሚታተም ታውቃላችሁ? ምናልባት ፋንታውን ታውቅ ይሆናል። ስንት መጽሐፍ እንደሚታተም አንተነህ ነግሬዋለሁ። ቢናገር ስንት ይመስላችኋል? በአመት አንድ መጽሐፍ ሲታተም ስንት እትም ይመስላችኋል? ነግረኸኛል። 4,000 የመጀመሪያው እንትን እትም 4,000 እንግዲህ ህዝቡ 20 ጊዜ አድጎ በዚያ የዛሬ በሚኒሊክ ጊዜ የነበረ ድንቁርና እንኳ ቢሆን 20 ጊዜ ነበር መጽሐፍ። በዚያ ጊዜ ድንቁርና ዛሬም መታተም የነበረበት መጽሐፍ 20 ጊዜ ያ ሰውዬ ከጻፈው 20 ጊዜ 40,000 መጽሐፍ ነበር መታተም የነበረበት። በዚያ ጊዜ ድንቁርና ዛሬ አይን ተገልጧል በሚባልበት ጊዜ 4,000 የደንቆሮ ሀገር ነው። ቤተ ክህነታችን ትምህርት መሰረት ነበር። 50 ዓመት ጦርነት ታውጆበታል። ደብተራ በአረመኔዎች ደብተራ የጻፈው ነው እየተባለ የአማራው የካህኑ ልጅ ያን ተቀብሎ ተግቶ እና ስለ መንግስት እንትን እኛ እዛ ውስጥ መግባትም መንግስትን ያቆምን ሰዎች አለ መንግስት 5 ዓመት 7 ዓመት ተቀምጧል። ደርግ የተባለው የአረመኔዎች መንግስት እንትን ባለበት ጊዜ ወያኔ ኢትዮጵያን በስሟ አይጠራም ነበረ። ይቺ ሀገር ያቺ ሀገር ነበር ይባል የነበረው። ህዝቡ በሰላም ይኖር የነበረው ስርዓት ያለው ህዝብ ስለነበር ነው። እና አሜሪካን ሀገር የዛሬ ስንት ዓመት ነው መብራት ጠፋሉ መሰለኝ። ግድያው ምኑ ኒውዮርክ ስንት ዘረፋ፣ 1 ቀን ነው 2 ቀን መብራት ጠፋ ተብሎ እና እኛ ስርዓት ከአረመኔ ጋር ወረድን እንጂ ትልቅ እንትን የነበርን ሰዎች ነን። ስለዚህ በዛች ልቋጭ። እሺ እግዚአብሔር ይስጥልን ዶክተር ደብሩ። አሁን ወደ አበባ ልሄድ መሰለኝ። ወደ ወይዘሮ ጽጌረዳ ይቅርታ ልሄድ መሰለኝ። አሁን የተነሱት ነገሮች አሉ ያነሳናቸው ቀረ የምታያቸው ነገር አንስተሽ ይሄ
መንግስትን ስናስብ አሁን እነዚህ ሶስቱ ነገሮች አስበናል እና ይሄ ነገር ተግባራዊ ሆኗል ወይ? ፍትህ አግኝተናል ወይ? አዲስ መንግስት ብለን ካልን ጀምሮ ምናልባት ተቋሞቹ ሊኖሩ ይችላሉ፣ ግን ፍትህ አግኝተናል፣ ጥበቃ አግኝተናል፣ አገልግሎት አግኝተናል ወይ የሚለውን አንስተሽ ይሄንን ካላገኘን መንግስት አለ ማለት ይቻላል ወይ? እነዚህ ሶስቱን ነገሮች ተግባራዊ የማይሆኑ ከሆነ የሚለውን ነገር አብረሽ ተያይዘሽ መልሽልን። እሺ፣ አመሰግናለሁ። ጤና ይስጥልኝ ሁላችሁንም። ዶክተር ደብሩንም አሁን ገና በማየቴ ከብዙ ጊዜ በኋላ ጤና ይስጥልኝ ብያለሁ። ፈታ ያለ ዲስከሽን ይኖረናል። እንደው ትላንትና ገልበጥ ገልበጥ ሳረግ አንድ ቦታ ላይ ምን ይላል? የመጀመሪያው መንግስት በዓለም ላይ ኢራክ ውስጥ ነው 4000 years ago የሚል አነባል። አይ እጅሬ አልኩኝ። የኢትዮጵያ እኮ ጤፋችን እንኳን 6000 ዓመት ያስቆጠረ ነው። ጤፍን የሚበላው ማን ነው? ተራራ ላይ ነዋሪዎቹ ናቸው ብዬ በዛው አሰብኩና ሌላም በሱ አቅጣጫ አንድ ሀሳብ መጣልኝ። በ1991 ወያኔ ስልጣን ሲረከብ ኮሎኔል ጎሹ በካንግረስ ቀርቦ የተናገራቸው ነገሮች ነበሩ እና በኋላም እሱን አስከፍሎታል። ምንድን ነው ያለው? እናንተ ዋሻ ውስጥ በምትኖሩበት ጊዜ የኢትዮጵያ መንግስት ነበራት ብሎ ይላችኋል። እና በዛም የተነሳ ብዙ አንገላተውታል። እና መንግስት አንድ አራት አይነት ሊከፈል ይችላል። አንዱ የሃይማኖታዊ መለኮታዊ መንግስት አሁን ቅድም እንደተነገረው ነው። ሁለተኛው በኃይል የሚያዘው ነው። አንዱን ዶሚኔት አድርጎ የሚይዘው ነው። ሶስተኛው ኤቮሉሽነሪ ይሉታል። እና አራተኛው ደግሞ ሳይንሳዊ ይሉታል። እና ያንን ሳይንሳዊ የሚሉት የዴሞክራሲ እንግዲህ ሁላችንም አይናችን ያረፈበት ይመስለኛል። ሶስቱን ኢንስቲትዩሽኖች የያዘ ነው። ህግ አውጪ፣ ህግ አስፈጻሚና ኢንተርፕሬት ተርጓሚ ህግ ተርጓሚ። ለዚህ እኮ ነው አንተን የምፈልግ እዚህ። ሁልጊዜ አማርኛችንን በደንብ ያስተካክለናል። እና በዚህ ሁኔታዎች ላይ እነዚህ ሶስቱ ተቋማት አሉ ወይ ሀገራችን ውስጥ? አሁን ለጠየቀኝ ጥያቄ ኢትዮጵያ ውስጥ ፍትህ አለ ወይ አልከኝ። ፍትህ እንዴት ሊኖር ይችላል? ሶስቱም ተቋማት በአንድ ካንሰንትሬሽን ኦፍ ፓወር በአንድ ኃይል ሲያዝ ማለት በኤግዜኪቲቭ ፓወር እና ስለዚህ ከዛ ነው የሚጀምረው። ኃይል መመንጨት ያለበት ከህዝብ ነው። ህገ መንግስት ህዝብም ኃይልም ሊመጣ የሚችለው በህዝብ የተደገፈ ሲሆን በህዝብ የተመረጠ ሲሆን ነው ማለት ነው። እና በእኛ ኢትዮጵያ ብዙ ተመክሮ ያላት በተለይም በሃይማኖቱ ዙሪያ በከፍተኛ ደረጃ የተገነባች በክብረ ነገስትን በመከተል መለኮታዊ በሚለው ነው። አትግደል፣ ህዝብህን አትበድል በሚለው ዓላማ ስር ኢቭን ንጉሳውያን ራሳቸው ክሮኒክለርስ የሚባሉ አሉ፣ የእነሱን ታሪክ ጸሐፊዎች። ሃይግሮግራፈርስ የሚባሉት አሉ ደግሞ እንትን ይሄ ምንድን ነው መንነው እንትን ውስጥ ያሉ ባህታውያን ማለት ነው። ሁለቱ የሚጽፏቸው ታሪኮች አሉ እና ብዙውን በሃይግሮግራፈርስ የሚባሉት እውነተኛው ይነገራል፣ የንጉሱ ጥሩ እንደሆን መጥፎ እንደሆን። ስለዚህ ቼክስ ኤንድ ባላንስ ኦልሞስት አለ ማለት ነው። ኢቭን በዛን ጊዜ ይህንን እንደው ብናስበው ማለት ነው። ክሮኒክለሩ ስለ ንጉስቱ ሀያልነት ነው የሚጽፈው። ይሄ እነኝህ ደግሞ የተበደለም እንዳለ ሽፍታም እንዳለ የመሳሰሉትን ነገሮች ፍንትው አድርገው ለህዝቡ ያቀርባሉ ማለት ነው። እና አንዳችሁ የተናገራችሁት
በኃይለ ሥላሴ ካንሰንትሬት አድርገው ስልጣኑን ሲይዙ በዛን ጊዜ ኦልሬዲ ፌዴራል ሊትራሊ ፌዴራል አወቃቀር አይነት ነው ኢትዮጵያ ውስጥ የነበረው እና እሱን የማፈን ሁኔታዎች ነው የተፈጠሩት ማለት ነው። እሳቸው አደረጉ የሚባለው በኃይል አሰላለፍ ላይ ሲታይ እኔ አንድ ሁል ጊዜ እንደው በአንክሮ የምናየው ነገር መኖር ያስፈልጋል። እሱ ምንድን ነው ኢንቴንሽኑ ምንድን ነው በሚለው ነው። ዋትስ ደ ፐርሰንስ ኢንቴንሽን፣ የገቨርንመንቱ ኢንቴንሽን ምንድን ነው? ምን ይዞ ነው የመጣው? ከኋላው ምን አለ? እና በጃንሆይ ጊዜ እሳቸው በፈረንጅ አደጉ፣ ካቶሊክ አስተሳሰባቸው ሂሸፕት ኢትዮጵያም ውስጥ ቢያድጉ በአንዳንድ ሁኔታዎች ላይ የውጭውን የአውሮፓውያን እና ለሀገራችን ትምህርትን እንደ ሌላው ሀገር መሰልጠን ማለት እንግዲህ ያው ቢልዲንግ ምኑን የመሳሰለው በትምህርት በኩል ያለውን እሱን ለማሳደግ በሚል ኢንቴንሽን ላይ የተመሰረተና ኦፍኮርስ በሌላ በኩል ደግሞ ኃይልን አልለቅም የሚል ኮንትሮል ኦፍ ፓወር ከኛ ከትውልድ ለሌላው ሊያልፍ አይችልም የሚል አስተሳሰቦች ኢንስቴድ ኦፍ ኮንስቲቱሽናል ሞናርኪ አብሶሉት ሞናርኪ ጨፍልቀው ይዘው ኖሩ ማለት ነው። ያ ጎድቶናል። በሌላው በኩል ግራ ዘመም የሚባለው አይነት የፖለቲካል አካሄድ ቱ ሰም ዲግሪ አንዳንድ ነገሮችን እንትን ብያለሁ። ምንድን ነው የእነሱስ ኢንቴንሽን ምን ነበር የሚለውን በዛን ጊዜ ኤንቫይሮንመንቱ የዓለም ኤንቫይሮንመንት ምን ነበር? ሁለት ኃያላን ኃይሎች ነበሩ። አንዱ የኢስት ኃይል ነው፣ የኢስት ፊሎሶፊ ነው፣ የኢስተርን ፊሎሶፊ። በዛን ጊዜ ራሽያ እና ቻይና በጣም ያደጉበት የሚታዩበት ጊዜ ነበር። ኃይል በሁለት ነበር የተከፈለው እንደሚመስለኝ፣ ኢስት ኤንድ ዌስት ኤንድ ቻይና በከፍተኛ ደረጃ እነዚህ ጃንሆይ የላኳቸው ወይም ስኮላርሽፕ እየሰጡ እንትን ያደረጓቸው በየሀገሩ ሄደ የተማሩት ይሄ ውስጡን እንግዲህ ውስጡን የሚሰራ የነ ኢጅፕት ሁኔታ አለ፣ እነ ሲሪያ አሉ፣ እነ ፓኪስታን አሉ። ኢትዮጵያን የሚጠሉ ኢትዮጵያ ሆና አንድ የሃይማኖት እንትን ትባል ነበር አይደለም፣ የሃይማኖት ደሴት። ያንን ለማጥፋት ብዙ ጊዜ ከኋላ ሆነው ከነጮቹም ሌላ ማለት ነው በዚህ በአረቦቹ አካባቢ እንዲህ አይነት ጥላቻዎች ነበሩ። ያ አንድ ላይ ፎስተርድ ሆኖ ይመስለኛል እነዚህንም መማር ማለት እንግሊዝኛ መናገር ነው በሚል መጥተው አገር ውስጥ ነፃ አወጣለሁ፣ የጭቁኑን አወጣለሁ ነፃ በሚል ወርከርስ የሌለበት ሀገር ሚኒንግ በዛን ጊዜ የነበረው የስቴት ኦፍ ዲቨሎፕመንት ፊውዳሊዝም ነበር። አት ኢትስ አውድ ሴይ ሚድ ፊውዳሊዝም አይነት ነው ከሌላው ጋር ስናወዳደረው ማለት ነው። ወርከርስ የሚባለው ብዙ ያደገበት አልነበረም ለማለት ነው። ያንን አምጥተው ነፃነት፣ ህዝቡን ነፃ እናወጣለን፣ መሬት ላራሹ፣ ይሄ ሁሉ አላማው ጥሩ ነው። ግን ሃው ኢት ዋዝ ኢምፕሊመንትድ እና የህዝቡ ንቃተ ህሊናም ወደ ላይ ስላልመጣ ያ ሁሉ አንድ ላይ ተያይዞ ለነዚህ ኢንቴንሽናቸው አገር ለመገንጠል፣ ኢንቴንሽናቸው አማራን ለማጥፋት፣ ኢንቴንሽናቸው ኦርቶዶክስን ለመበተን ለሆኑ መንግስታት ማነው ዓላማ ያላቸው ተገንጣይ ኃይሎች በሩን ከፈቱላቸው ማለት ነው። ይሄ ሲሆን ደርግም በመጣበት ጊዜ ያልሆነ ቦታ ገብቶ በማይሆን ሁኔታ በእልህ ውስጥ ተያይዞ እርስ በርስ ህዝብን አጠፋ። አገርን አልገነጠለም፣ ህዝብን አጠፋ፣ አገርን አልገነጠለም እና ብዙ ዳሜጅ ተደርጓል። በሱ በኩል የመጡት እነ ህወሓት ደግሞ አንግበው የመጡት ኃይል አገርን ለመክፈል በኤትኒክ ላይ እና በዘር ከፋፍሎ ጨቁኖ አንድ ላይ እነሱ ያለውን ኢንፍራስትራክቸር አሁን ወንድሜ የጠየከውን ኢንስቲትዩሽኑ በእጃቸው በእንትን አይደለም የጀመረው። በደርግም ኢንስቲትዩሽኑ ኮንትሮል አድርገዋል፣ ሴንትራል ፓወር። ግን የመለሰ ደግሞ በጣም ሶፊስቲኬትድ በሆነ ማነር ነው ህዝቡን ከፋፍሎ በኤትኒክ ላይን ያሉትን ደግሞ ኢንስቲትዩሽኖች ሶስቱንም በውጭ ተቀባይነት በማግኘት የውጭውን በእርዳታም በሉት በምን ኢትዮጵያን ያሳወቀበት በልመና በእርዳታ እሱ ነው። የአፍሪካን ካንትሪስ ለሱ ሰገዱለት እና ለ27 ዓመት እኛ ስንታገል ጆሮ
ያጣ ነው። አንዱም በጣም ተቀባይነቱ እሱ በውጭ ኃይለኛ ኢንስቲትዩሽኖች እነሱን ኮንቪንስ አድርጓቸው ስለያዟቸው ነው። ህዝቡን በዚህ በኤትኒክ ፖሊሲው ከፋፍሏቸው እንደ ሜንታል ስሌቨሪ እለዋለሁኝ እኔ። እነዚህ ራሳቸውን የማያውቁ አማራ እናጠፋለን፣ ኦርቶዶክስ እናጠፋለን በሚል የተነሱ በራሳቸው የማይተማመኑ በራሳቸው ጽሁፍ በራሳቸው ታሪክ የማይተማመኑ የተማመኑት ግን እንዴት አድርገው ይህንን ህዝብ እንደሚበታትኑት ኢንስቲትዩሽኑን ተጠቅመው ማለት ነው። እና ሶስቱ በጣም በከፍተኛ ደረጃ የሶስቱ ባዲስ ኦፍ ጋቨርንመንት ዋና ኮር ተጫዋች ነው እዚህ ላይ እና በኋላ ልመለስበት እችላለሁኝ። ለአሁኑ በዚህ ላይ ላቁ። እሺ፣ እግዚአብሔር ይስጥልኝ ዶክተር ጽጌረዳ። ያነሳቸው ወደ ዋናው ወደ እንትኑ እየመጣን ነው። የትኛው ነው ጥሩ መንግስት የሚባለው የሚለውን ጠንካራ መንግስት የሚባለውን ነገር አንስተሸዋል እና ወደ አንተን እመጣለሁ። አንተን እንግዲህ በታሪካችን የተነሱ ነገሮች አሉ። በተለይ በንግስት ዘውዲቱ ጊዜ ነው ለሁለት የተከፈለ ሀሳብ የነበረው። በዚህ ብርሃንና ሰላም ማተሚያ የሚወጡ ጽሁፎች ነበሩ። አንደኞቹ ኢትዮጵያን ማደግ የምትችለው የራሳችን ባህል ማንነታችን ይዘን ማደግ እንችላለን የሚለው ግሩፕ ነበረ። አንደኛው ደግሞ አይ ማደግ የምንችለው የራሳችን ባህል ሳንይዝ የፈረንጆችን በመከተል ባህላቸው ማንነታቸው በመከተል ማደግ እንችል የሚል ሁለት ግሩፕ ተከፍሎ ነበር። አንደኛው ለዛውም ይሄ ጃፓን እንዴት ሰለጠነች የሚለውን ቅድም ዶክተር ገብሩ ማስተውታል ብሎ የተጻፈበት ምክንያት እነዚህ ማንነታችንን፣ ታሪካችንን፣ ባህላችንን ይዘን ማደግ እንችላለን የሚለው ክንፍ ይዞ እንደመጣ ይነገራል። በኋላ ግን ያው ኃይለ ሥላሴ ወይም ራስ ተፈሪ በወቅቱ የነበሩት በዘውዲቱ ጊዜ ከዚህ ከተራማጁ ከሚባለው ወገን ስለነበሩ ያው ንግስናውንም ጠቅልለው ሲይዙ ይሄ የተራማጁ አስተሳሰብ አውሮፓዊ መሆን አለብን የሚለው ነገር እያየለ እንደመጣ በታሪክም ተጽፏል። መሲያዘን በጻፉት መጽሐፍ ላይ ማስቀምጠውታል እና ከዛን ጊዜ ጀመረ ነው ማለታችን ነው። ከዛ በኋላ ተማሪዎች መጡ። ተማሪዎቹ ደግሞ ኢትዮጵያን የሚያውቁ ኢትዮጵያውያን ሳይሆኑ የባዕዳኑን ትምህርት ያዙ። ከዛ በኋላ መልሰው ይሄ በወቅቱ የነበረውን እንቅስቃሴ የግራ ዘመሙን አብዮት ስለነበረ መልሰው በኃይለ ሥላሴ ላይ ጠላት ሆነው ስርዓቱ እንዲቀየር አደረጉ። እንግዲህ በዚህ ሂደት ውስጥ በተለይ በኢትዮጵያ ውስጥ በስነ መንግስት ውስጥ ትልቅ ቦታ የሚያዘው የፍትህ ጉዳይ፣ ትልቅ ቦታ የሚያዘው ሰውን ከቦታ ቦታ ተዘዋውሮ የጥበቃ ጉዳይ እና ለሰውን አገልግሎት መስጠት፣ ራስን አስርቦ ቅድም እንደተነገረው የክፉ ቀን ረሃብ በመጣ ጊዜ ተብሎ የሚባለው ከብቶች አልቀው ነው እንግዲህ ይሄ ሁሉ ነገር የመጣው እና ንጉሱ ራሳቸው ይላል አልበላም ብለው ስጋ ከዚህ በኋላ አይበላ እኔም አልበላም ብለው አዋጅ ነግረው ከዛ በኋላ ራሳቸው ከዙፋናቸው ወርደው ዶማ አሰርተው እየቆፈሩ ይሄ የስራ ስር ተክሎች የሚባሉትን እንዳደረጉ አጼ ምኒልክ ይነገራል። እውነት ያደረጉት ነገር ነው እና አገልግሎት ሲባል ሰው እንዳይራብ፣ እንዳይጠማ፣ እንዳይቸገር ራስን መስዋዕት አድርጎ ድረስ እዛ ድረስ የሚሄዱ ነበሩ እረኞቻችን፣ መንግስቶቻችን የነበሩት እና አሁን የፋኖ ትግል መጥቷል። ወደድም ጠላንም ይሄ ስለ ንቦና ያለው ወይም የነበረው ህዝብ ይሄ ማስመልሶ ማስተካከል ያለበት ኃላፊነት ያለበት ይመስለኛል። ወይም አማራ የምንለው ነገድ ወይም ደግሞ አማራ የምንለውን እሴት የተቀበለ እንደገና እንደ ጠላት የተቆጠረው ኦርቶዶክስ አማኙ እነዚህ እሴቶች በውስጡ ያሉ ይመስለኛል እና ዛሬ ኃላፊነት አለብን። ዛሬ የፋኖ ትግል አለ። ወደፊት ስርዓተ መንግስት መትከል አለብን እንላለን እና መውሰድ ያለብን ነገር ያለ ይመስለኛል ከታሪካችን። ከዚህ መሰረታዊ ፍትህ የሚባለው ነገር በጣም በጣም በኢትዮጵያ ውስጥ ትልቅ ነገር ነው። ከ1960ዎቹ በኋላ የፖለቲካው ርዕዮት የሚላቸው
ማርክሲዝም ሌኒዝም የሚለው አንድ ፓርቲ ይመጣል፣ ያ ፓርቲ ደግሞ ኢኮኖሚውንም ሚሊቴሪውንም ይቆጣጠራል ይላል። ስለዚህ በአንድ ሀገር ላይ አንድ ራስ ነው እንጂ ሁለት ራስ የለም በአንድ አካል ላይ። ስለዚህ አንድ ፓርቲ ነው ሁሉ ነገር መምራት ያለበት፣ ሁሌም ሶሻሊዝም ልክ ነው ብሎ የሚያስብ አስተሳሰብ ነው። ይሄ እንግዲህ ፍትህን ማሳጥቶናል፣ ጥበቃውን ማሳጥቶናል፣ አገልግሎቱም እንደፈለገ ይሆናል ማለት ነው። ስለዚህ አሁን ወደፊት የሚገጥመን አንድ ጠንካራ መንግስት ነው። ቅድም ዶክተር ጽጌረዳ እንዳነሳቸው ጠንካራ መንግስት ነው የሚባለው እነዚህ ሶስቱ ተቋማት ብቻቸውን መቆም ሲችሉ ነው። ልክ እንደ ጉልቻ ማለት ነው በእንጀራ ላይ እንደሚጋገር በራሳቸው መቆም ሲችሉ ነው። አንዱ በአንዱ ላይ ወይም ሁሉንም ከተቆጣጠረው አንድ አካል እነዚህ ነገሮች ይበላሻሉ። ስለዚህ ያን ደግሞ ለማድረግ መጀመሪያ ህዝቡ እነዚህን ተቋማት ላይ ትኩረት እንዲያደርግ ምን መደረግ አለበት? ቶሎ ብሎ መሪና ፓርቲ የሚባለው ነገር የዚህ የግራ ዘመሙ አስተሳሰብ ይሄን ነገር መቀየር የሚችለው ፓርቲ ነው፣ ይሄን መቸር የሚችለው መሪ ነው፣ ከሌ መሪ ሆነን እያሉ በሰዎች ላይ ዲፔንድ ከመሆን ወደ ተቋም ላይ ትኩረት እንዲደረግ ምን መደረግ አለበት? ቀረ የምትሉትን ጥያቄዎች አንስተ ማለት ነው። በጣም ጥሩ ያሬድ፣ ሰፊና በጣም ብዙ ጥያቄ ነው ያለው። እንግዲህ በተቻለ መጠን እንትን እላለሁ። ያነሳቸው ነጥቦች ብዙ ናቸው። ከየት ነው የምጀምረው? እንግዲህ በየሀገሩ በየህዝቡ በየነገዱ በየወቅቱ ፈታኝ ጉዳዮች፣ ፈታኝ ሁኔታዎች የተፈጥሮም ሰው ሰራሽም ይገጥማልና በዚህ ፈታኝ ወቅት ሽብሩን መቋቋም አቅቶት የሚጠፋ ህዝብ አለ። ውዥንብሩን ተቋቁሞ ደግሞ ማንነቱን የሚያስቀጥል ትውልድ የሚያስቀጥል ህዝብ አለ እና የእኛን ታሪክ ስናይ እንግዲህ ለ3000 ዘመን መንግስት ከተመሰረተበት እንኳን ብናነሳ የዳማት ስርወ መንግስት ከሚባለው ብንጀምር መንግስትነት አቁመው ብዙ ፈተናዎችን ብዙ ውጣ ውረዶችን የተፈጥሮንም ሰው ሰራሹንም እያለፈ የመጣ ህዝብ ነው አማራ። እና ቀደምት አማራዎች አንድ ወቅት አንድ ጉዳይ ሰማሁና በስልክ አገር ቤት ደውዬ አንድ ዘመዳችን ሂዶ መሬቱን ተነጥቆ ፍርድ ቤት ቀርቦ የተደረገውን ክርክር ያስረዱኛልና ምን አለ ስላቸው ከገጠር የመጣ ነውና ያቀናሁት መሬቴን ተነጠቅኩ ነው የሚለው ሰውየው። እና ምንድነው ያቀናሁት መሬቴን የሚል ብዬ አሁን በፖለቲካ መንገድ ምክንያት ስለተለያየን ከአንድ ስሙን አልጠራም፣ ግን ከአንድ የታሪክ ምሁር ጠየቅኩት እና አርሶ አደር ነው እና ያቀናሁት መሬቴን አለ ምን ማለት ነው ከሚል አነሳውለት እና ቀደምት አማራዎች አጋዚያን መሬትን ከተፈጥሮነት እያቀኑ ነው ወደ ግል ይዞታነት የቀየሩት። ከተፈጥሮ ይዞታነት ጫካም ይሁን አባጣ ጎባጣም ይሁን ምን ይሁን እያቀኑ ለመኖሪያ ምቹ እንዲሆን ለእርሻ ምቹ እንዲሆን እያቀኑ እርሻን ጀመሩ፣ አርሶ መብላትን። ከዛ በኋላ ቀስ እያሉ እያሰፉ ሲሄዱ እዛ እርሻ ቆፍረው በሚተክሉት ላይ እያለሙ ሲሄዱ እንስሳትን አልምደው ማረስ ጀመሩ። ከዛ ሀብት ማፍራት ጀመሩ። ሀብት ማፍራት ሲጀምሩ ሀብቱን የሚጠብቅላቸው ስርዓት ፈለጉና ያ ስርዓት እንግዲህ የመንግስትን አፈጣጠር ነው የሚያስረዳኝና መንግስት ተፈጠረ። እነሱ ግብር በእህል ሊከፍሉ፣ ያ ደግሞ አካባቢውን ሊጠብቅ ሰላም ደህንነት ሊያስከብር ያተቋሙ እና በምን መንገድ ነው የሚመራው የሚባለው ሲታይ ደግሞ ከእግዚአብሔር በወረደ ህግ። በቀደምት ጊዜ እግዚአብሔር እንግዲህ የተዋወቀው እኮ በሙሴ ጊዜ ጀምሮ ነው እና እንዴት ምናምን ስለው ከዛ በፊት ደግሞ አማራ ለረጅም ጊዜ ኖሯል ምናምን የሚል ጥያቄ ሳነሳለት፣ አዎ ብዙ ህዝቦች ብዙ ሀገራት በጣዖት በጨረቃ በከዋክብት በፀሐይ በምናምን ያመልኩ ነበረ። የእኛ አባቶች ግን በህገ ልቦና እግዚአብሔር አለ ብለው ያምኑ ስለነበረ ከዋክብትን ጨረቃንም ፀሐይንም ለቀን መቁጠሪያነት ለቀንና ለጊዜ ማበጃነት ከጥንት ጀምሮ ተጠቀሙ እንጂ አላመለኩም። እና ፈራህ እግዚአብሔር የሚባለው በቅርብ የመጣ ሳይሆን ከጥንት አብሯቸው ስለነበረ በዛ ወረደ። ከዛ እየተዋረደ የመጣው ነው በኋላ ፍትሐ ነገስት የሚባለው ላይ ደርሶ ፍትሐ ነገስት የነገስታቱ መዳኛ ህግ የተደረገው እና ያ የህዝብን ሰላም መጠበቅ፣ ሀብት ንብረት ማስከበር፣ ፍትህን ማስፈን የመንግስቱ ዓላማ ነው። ያንን አገልግሎት ለሚሰጥበት ደግሞ
በህልም በጉልበት ስራም በምንም ግብር ይከፍላል እያለ ነግሮኛልና አስተምሮኛልና ከዛ ስንመጣ ታሪካችን አሁንም ያንን ነው የገረሰሱት። ደርግ ሲመጣ የኮሙኒስትን አስተሳሰብ ይዞ ሲመጣ ነባሩን ስርዓት ሲገረስሰው፣ ነባሩን ስሪት የቆየውን ሺህ ዓመት የቆየውን ሲገረስሰው አገራዊ አንድነትን፣ የህዝብ ሉዓላዊነትን፣ ቀጣይነትን፣ የእምነት፣ የታሪክ፣ የባህል ሉዓላዊነትን፣ ነፃነትን የሚያስቀጥሉ ርዕዮቶች ወይንም ጽንሰ ሀሳቦች እንዲጠፉ ተደረገ ማለት ነው። እንዲጠፉ ተደረገና አንድ የሚያደርገን ነገር ሁሉ ተናደ ማለት ነው። የስርዓተ መንግስቱ የጥንቶች ነፃ ህዝብ ታላቅ አገር ነበር። ህዝብ በነፃነት እግዚአብሔር ፈጣሪው የሰጠውን መብት ተጠቅሞ እንዲኖር፣ አገር ደግሞ ታላቅ ሆኖ የሁሉ መከበሪያ ሆኖ እንዲኖር መርህ ጠፋና ይሄ ቅድም ምንድን ያልከው ተራማጅ የተማሪዎች እንቅስቃሴ ምናምን የሚባለውን አመጡት እና ስናየው አሁን ፋኖ የሚያደርገው ትግል ከየትም አያመጣውም። ይሄንን ችግር ለመፍታት ወደኋላ ታሪካችንን ነው የምንፈትሽ። አዲስ የሚፈጠር ነገር የለም። የነበረውን ማደስ፣ የሚጠቅመውን ማምጣት፣ አብሮ የሚያስኖረውን የሚያስቀጥለውን መምረጥና መጠቀም፣ የሚለያየንን የሚያጠፋንን መተውና ማስወገድ፣ ህዝብ በነፃነት እንዲኖር ማድረግ ነው። ምክንያቱም ህዝብ በነፃነት ስለኖረ ነው ዛሬ ኢትዮጵያ ውስጥ 86 ብሔር የራሱ ቋንቋ፣ የራሱ ማንነት፣ የራሱ እንትን አለው የሚባለው እና አጥፊዎች መጠው ብሔር ብሔረሰቦች ብለው ሉዓላዊነትን ነጥቀው ለዚህ ብሔር ብሔረሰብ ሉዓላዊ አድርገው ለመገነጣጠልና ሀገር ለማድረግ ልክ ይሄ ዩጎዝላቪያ ምናምን እንደሚሉት ለማድረግ መጠቀሚያ ያደረጉት ማለት ነው እና ይሄ ሁሉ ስለማያዛልቅ፣ ይሄ ሁሉ ስለሚያጠፋ የሚያለማውን እንመርጣለን ማለት ነው። ከደርግ በኋላ እንግዲህ ተከታትሎ ሲመጣ ከኔ በበለጠ ደግሞ እናንተ ታውቁታላችሁ። አንድን ሀገር ለመምራት እንደው ባለትዳር መሆንንም ይጠይቃል። የተጻፈ ባይሆንም ይጠይቃል እና ምንድነው ቤተሰቡን መምራትና ማስተዳደር የቻለ ቤተሰቡ ላይ የሚጠቀመውን ፍትሐዊነትና አስተዳደራዊ መንግስቱም ጋር ይጠቀመዋል ነው። ቤተሰብ ማስተዳደር ያልቻለ፣ ቤተሰቡን የበተነ፣ ልጆቹን በስነ ስርዓት ያላሳደገ ጨዋ ይሄ ጋጥ ወጥ የሆነ አገርም ቢመራ በእንደዛ ነው የሚያደርገው ከሚል ነው ያገባ ነው ወይ ባለትዳር ነው ወይ የሚባለው እና አብይ አህመድም ይሄን ስለሚያውቁ ነው 9 ዓመት የተፋታትን ሚስቱን በአስገዳጅነት ተጋብቶ ባለትዳር መስለው አክት የሚያደርጉት ማለት ነው። እና ያን ሆኖ ሳለ ግን አገር ሊመሩ የተቀመጡት ሰዎች ምንድን ናቸው? ከባህላችን፣ ከሴታችን፣ ከአብሮነታችን፣ ከኢትዮጵያዊነት መገለጫዎቻችን በሙሉ የተፋቱ ናቸው እና የሚያነሱት መርህና የሚያመጡትም የአገሩን ችግር፣ የአገሩን ባህል፣ የህዝቡ ያለበትን መከራ፣ ፍዳ፣ ደስታ፣ አብሮነት ምንን አሳድጎ አበልጽጎ አንድነትን የሚያበቃ ሳይሆን የሚለያይ የባዕዳንን አምጥተው ነው ላያችን ላይ የጫኑት ማለት ነው። ስለዚህ በአፈጻጸሙም ሆነ ቅድም እናንተ እንደጠቀሳችሁት በአፈጻጸሙም ሆነ አተገባበሩ ላይ መንግስት የሚባለው ተቋም ህግ አውጪው፣ ህግ ተርጓሚው እና አስፈጻሚው የተጻፈለትን ነው የሚተረጉመው። የተጻፈው የህዝቡን ፍላጎት፣ የህዝቡን ምኞት፣ አገራዊ ሉዓላዊነት፣ የባህል፣ የእምነት፣ የኢኮኖሚ፣ የፖለቲካ ሉዓላዊነትን፣ ነፃነትን በሙሉ የሚገልጽ ሳይሆን እላዩ ላይ የተጫነ ባዕዳን አስተሳሰብ የሚለያየው፣ የሚያጠፋው፣ የሚገነጣጥለውና የሚበታትነው ነው እና የተቀመጠው ህግም ተርጓሚውም አስተርጓሚውም ፈጻሚውም አስፈጻሚውም በሙሉ ያንን ሲፈጽመው ቀውሱ ተፈጠረ ማለት ነው እና በህግ አምላክ ይላል አማራ ሲገደል፣ በህግ አምላክ ህግ ይድረስልኝ ይላል። ህግ ስለሚያከብር ነው። ግን ህጉ ግን የተጫነው እንዲያጠፋው ነው እና ይሄ ህዝብ ምንድነው ህግ ይፍረስ አይልም ወይ? ህግ ይከበር ለምን ይላል? ህግ ይፍረስ ነው የሚባለው። ይሄ ህግ ሲፈርስ ህዝብ ሰላም ያገኛል። ይሄ ህግ ካለ ግን አጥፊ ስለሆነ ተገንጣዮች፣ ወራሪዎች ያስቀመጡት ስለሆነ ወረው ማንነት ደምሰው ነባርነትን አጥፍተው ሰንደቅ ዓላማን ፍቀው ባህልና እምነትን ታሪክን ፍቀው አገር የራሳቸውን ለማቆም ነው። ታሪኩን አዛብተውና አጣመው የራሳቸውን ታሪክ ለመጻፍ ነው። ባህልን የሚደመስሱት አዲስ ማንነት ለመጫን ነው። አዲስ ማንነት ላይ የሚገባ ትውልድ ደግሞ ከማንነቱ የተፋታ ቀውስ ውስጥ የወደቀ ስለሚሆን የማንነት ክራይሲስ ውስጥ ይገባል፣ የማንነት ቀውስ ውስጥ ይገባል። ስለዚህ ሁሉም ነገር ይበታተንና አገር እንደ አገር የመቀጠሏ አጣብቂኝ ውስጥ ይወድቃል፣ ኢትዮጵያ ትፈርሳለች የሚባለውን ያስፈጽማል ስለሚባል
ወደዛ ተገባ ማለት ነው። እና እነ ብርሃኑ ጁላ 10 አለቃ ናቸው፣ ምርኮኛ ናቸው። ግን የሌለ የማያውቁትን ማዕረግ ፊልድ ማርሻል፣ እንደው አፍሪካኖችም ትተውታል፣ ፊልድ ማርሻል ምናምን አሉት። እና አንድ ወቅት ላይ ኢንተርቪው ቃለመጠይቅ ሲደረግ ምን ይለዋል ጋዜጠኛው? በወታደራዊ ኃይል ጥሩ እየሄዳችሁ ነው፣ አሁን ዘመኑ እየተቀየረ ነው እና ጦርነት በሳይበሩም እየተደረገ ነው እና በሳይበር ጉዳይ ምን እያደረጋችሁ ነው አለው። ምንድን ነው ደግሞ ሳይበር አለው። እና ጋዜጠኛው ቅን ሰው ነው። ሳይበር ደግሞ ምንድን ነው አለው። እና እነዚህን በእውቀትም በትህትናም በፈርሃ እግዚአብሔርነትም እንደው በርህራሄም ደካማ የሆኑትን ሰዎች አምጥተው ትልቅ ተቋም እንዲመሩ ሲደረጉ ተቋሙ ይሞታል። ተቋሙ ለተፈጠረለት ዓላማ ለህዝብ ማገልገል ያለበትን አገልግሎት እንዳይሰጥ ይሆናል። ተቋሞች ሲሞቱ አገር ሞተ ማለት ነው። እና መጀመሪያ ደካማ የሆኑ ሰዎችን ተቋም መሪ፣ አገር መሪ ማድረግ ነው። እና አብይ አህመድ ሲመጡ ምናምን ሲመጡ እነ መለስ ሲመጡ እነ መንግስቱ ኃይለማርያም ሲመጡ የቤተሰባዊ አስተዳደጋቸው ምናቸው ሁሉ እየተጠና የሚመለመል ነው እንጂ እውነት አገርን ለመምራት ህዝብን ለማስተዳደር ራያቸውን አቅርበው ህዝብ ይሁንታ ሰጧቸው ነው ወይ የሚለው አይደለም። የኦሮሞ ተወካይና መሪ ነን የሚሉትን የኦሮሞ ህዝብ መርጧቸው አይደለም። የትግሬ ህዝብ መሪዎች ነን እና የትግሬ ህዝብ ተወካይ ነን የሚሉትን የትግሬ ህዝብ መርጧቸው አይደለም። እንደውም የተቃወሙት ተገለው የስርዓቱን የማይደግፉት በኢኮኖሚ እንዲደህዩ ተደርገው ጥግ ይዘው ለስርዓቱ የሚያጨበጭቡት ባለሀብት እንዲሆኑ እንዲፈነጩ ተደርጎ ሌላው ደግሞ ተራ ጠብቅ ያገኛለሁ በሚል በተስፋ አድርባይ እንዲሆን እየተደረገ ነው የመጣውና የተጣለብን ስርዓትና አሁን ያለው ቀውስ ለዚህ ያበቃል ከውጭ የመጣው አስተሳሰብ ነው። አንድ ጓደኛዬ ምን አለኝ? በተማሪዎች አብዮት ጊዜ እንቅስቃሴ ጊዜ መሬት ላራሹ ሲጮህ አንዱ አብሮ ይጮህ ነበር እና በህይወት አለ እና ኒውዚላንድ የሚባል ሀገር ነው የሚኖር አለኝና አብሮ ይጮሃል። አባቱ ደጃዝማች ምናምን ነገር ነበሩ እና መሬት ነበራቸው። አዲስ አበባ ነው የሚኖሩ። ነጭ ጤፍ እየተጫነ ማሩ ቅቤው እየመጣ የድሎት ኑሮ ይኖራሉ እና አባቱ ያ ለውጥ ሲመጣ ከመምጣቱ በፊት አባቱ ይሞታሉ። እናቱ ልጅ ሲያሳድጉ ሲያስተምሩ ይሄ ልጅ ተማሪ ሆኖ አመፅ ውስጥ አብሮ አቀንቃኝ ሆኖ ይገባል። ከዛ የእናቱ የአባቱ መሬት ተወረሰ፣ ሀብት ንብረት ተወረሰ፣ ከተማ ያለው ቤታቸው ተወረሰ እና እናቱ ልጆች ማሳደግ ስለቸገራቸው ጠላ መሸጥ ጀመሩ እና ጠላ መሸጥ ሲጀምሩ ያ ልጅ ምን ይላል? አሁን እንደ ኢትዮጵያውያን እኩል ሆን ከኢትዮጵያውያን እኩል ሆንናል እና ይሄ ምንድነው? ጭንቅላታቸው ታጥቦ ተመርዞ አባቱ ያለማው መሬት ሾህ ወግቶት ጋሬጣ ወግቶት ያለማው መሬት በወራሪ ሲነጠቅ ያንን አብሮ ተቀብሎ ያጨበጨበ በቅን ልቦና የተነዳ ብዙ አለ አጥፊ፣ ብዙ አጥፊ አለና አውቀው ከሚያጠፉት እኩል አውቀው ተሰውረው ከሚነዱት እኩል አጥፊዎችም አብረው የዋሆችም አሉና አሁንም ቢሆን ምንድነው ህዝቡ ሰልችቶታል። እርስ በርስ መገዳደልን የሚያገዳድለው መንግስት፣ የኢኮኖሚው ድቀት፣ ሰላምን ማጣት፣ በቃ ይሄ ዝም ብሎ መታከት ሰልችቶታል። ስለዚህ ምንድነው የሚያዋጣው ነው አብሮ የሚያስቀጥለን አብሮ የሚያስኬደን ነገር ሰላማችንን የማይነፍግ ነገር ምንድነው የሚለውን ብቻ ነው አሁን የሚፈልገው። ስለዚህ ያ ደግሞ አጥፊን ማጥፋት ነው። የውጭ አስተሳሰብና የውጭ ተልእኮን ምናምን ማጥፋት ነው። በሀገራችን ባህል በሀገራችን እሴት የውጭ ዘፈን የሚዘፍን ኦፔራ ሲያዘፍኑ ነበር። ባለፈው የቱርክኔ ዘፈን እንደው ብዙ ጊዜ በኢትዮጵያ ቴሌቪዥንም ሆነ ሬዲዮ ቀርቦ አይታወቅም፣ የተለመደ አይደለም። በሌላው ዓለም ግን የቱርክ ዘፈን ሁሉ ሲያዘፍኑ ነበርና ቆንጆ ቆንጆ ዘፈን አለን። በአማርኛ፣ በትግረኛ፣ በኦሮመኛ፣ በጉራጌኛ፣ በሶማሌኛ፣ በወላይተኛ ብዙ ዘፈን አለና የሀገራችንን ማንነት ትተው የውጭ የጣሊያን ዘፈን የቱርክ ዘፈን ምናምን ባለፈው ዶክተር አበባ እንደጠቀሰችው ኢትዮጵያ ነጮች ሲበርዳቸው አረቦች ሲሞቃቸው እየመጡ የሚያርፉባት ሀገር እናረጋታለን የሚባለው ሁሉ ያውን የወራሪነት፣ የአጥፊነት፣ የደምሳሽነት አሰራር ነው። ስለዚህ ፋኖ ምንድን ነው የሚያደርገው? ፋኖ ወደ ጥንት መጀመሪያ ሰውን በሰውነት ማስከበር ነው፣ ፍትህን ማስፈን ነው። ሰው በሰላም ወጥቶ መግባት አለበት፣ ሰላም መስፈን አለበት።
እንቅስቃሴው ሁሉ ድሎት ምናምን ቀስ ብሎ ይመጣል። ኢትዮጵያውያን ሰራተኛ ህዝብ ነው፣ ሰርቶ ያፈራል። ግን እንደፈለገ ሰርቶ እንዲኖር ሰላም መኖር አለበት፣ ህግና ደንብ መከበር አለበት። ይሄ ከሰፈነ በኋላ እንግዲህ ስርዓተ መንግስት የሚባለው ነው። አጠቃላይ የህዝብ ሰላምን መጠበቅ፣ የፍትሃዊነትን ማስፈን ከሰፈነ በኋላ ህዝብ ተረጋግቶ መኖር ሲጀምር ነው የፖለቲካ አስተሳሰብና የፖለቲካ ፓርቲ መምጣት ያለበት። ምክንያቱም ህዝብ ተረጋግቶ ማሰብ ሲጀምር፣ በሰላም መኖር ሲጀምር፣ ልጆቹን በሰላም ማስተማር፣ በሰላም ወጥተው ሲገቡ መሆኑን ሲያረጋግጥ ለልጆቼ ለወደፊት እጣ ፈንታ ለሀገሬ ቀጣይነት የትኛው ይበጀኛል የሚለውን ለማሰላሰልና ለማሰብ ሰላም ማግኘት አለበት። መጀመሪያ የተበደለ መካስ አለበት፣ ወንጀለኛ መቀጣት አለበት። ይሄ ከውስጣችን ያለ ቁርሾ መውጣት አለበት። ያ የሚወጣው የተበደለ ሲካስና ወንጀለኛ ሲቀጣ ነው። ስለዚህ ይህንን ወንጀለኛን ለመቅጣት የተበደለን ለመካስ ደግሞ የይርጋ ጊዜ አይገድበውም። በደል በሙሉ ማንቸው አማራ ብቻ አይደለም፣ ሌላ የተበደለ ሁሉ በማንነቱ የተበደለ ካለ ካሳ መካስ አለበት፣ ግን በሀቅና በእውነት ማለት ነው። ስለዚህ ፋኖ ይሄንን ሁሉ የቤት ስራ አለበት። ይህን ሁሉ ለማስፈን ይህን ሁሉ ለማድረግ የቤት ስራ አለበት። ቀላል ነው። ሰላም ከሰፈነ ሁሉም ሰላም ወዳድ ስለሆነ ማለት ነው። እና ከዛ በኋላ መንግስቱ ከጸና በኋላ ህገ መንግስት የሚባለው ምን የሚባለው ፋኖ ብቻውን ማዘጋጀት አይችልም። ኢትዮጵያውያን በሙሉ መምከር አለባቸው፣ በቀጥታ መሳተፍ አለባቸው። ይሄንን መደላድል ነው የሚያመቻቸው። የትኛው ነው አብሮ የሚያስቀጥለን? የትኛው ነው አብሮ የሚያስኖረን? ኢኮኖሚው በምን መንገድ ይሄድ? ፖለቲካው በምን እሳቤ ይምጣ? የውጭን ወርሰን የውጭ አስተምሮን ወርሰን ምዕራባውያን እየተላኩ የተማሩ ተማሪዎች ያመጡብንን መከራ ተቀብለን የገባንበትን ዕዳና ፍዳ የምንወጣበት ምን መንገድ ነው? ወደ ሀገራችን፣ ወደ ባህላችን፣ ወደ አባቶቻችን ችግር ሲፈጠር እንኳን በሽማግሌ እየፈቱት ዘመናትን ሺህ ዘመናትን የቆዩ አባቶቻችንን መንገድ ተከትለን እኛም ሺህ ዘመናት ወደፊት የምንቀጥልበትን ምን ፖለቲካ መንገድ ነው የሚያስኬደን የሚባለውን ሁሉ ህዝብ በቀጥታ የሀገር ሽማግሌዎች ተከብረው የእምነት አባቶች ቦታ አግኝተው የሁሉም ችግር ተደምጦ ያንን ሊያደርግ የሚችል ሸንጎ ወይንም ደግሞ ተቋም ነገር ነው፣ ኮሚቴ ነገር ነው የሚያቋቁመው ፋኖ ማለት ነው። እና እኔ ያውቅልሃለሁ መወገድ አለበት። እኔ ያውቅልሃለሁ አንተ አናሳ ብሔር ነህ፣ አንተ ታላቅ ብሔር ነህ፣ አንተ እንዲህ ነህ ምናምን ሁሉ መወገድ አለበት። ሰው እንደ ሰውነቱ ተከብሮ በራሱ ማንነት፣ በራሱ ቋንቋ፣ በራሱ ባህል ኮርቶ ልጆቹ ካለ ስጋት የሚቀጥሉበትን ሀገር በጋራ ለማዘጋጀት በቀጥታ መሳተፍ አለበት። ይህን መደላደል ፋኖ ማመቻቸት አለበት እንጂ ዛሬ ፋኖ ስለ ህገ መንግስት፣ ስለ ፖለቲካ ሀሳቤ፣ ስለምናምን ውስጥ የሚገባበት ወቅት አይደለም። በአማራ ህዝብ ላይ የሚነደውን እሳት፣ በድሮን የሚጨፈጨፈውን እህልና እንስሳት ሳይቀር የአማራ ነው ተብሎ የሚደበደበውን ማስቆም፣ አጥፊዎችን በህግ ማገድ። እነዚህ አጥፊ ድርጅቶች ወያኔ፣ ይሄ ኦሮሞማ፣ ኦነግ፣ በአዴን የሚባልና እነዚህ ጋሻ ጃግሬዎች አሉ፣ ሀሳዊ ኢትዮጵያውያን የሆኑ ኢትዮጵያም እያሉ የሚያጭበረብሩ፣ እነሱ የሚጠሯት ኢትዮጵያ እግሯ መሬት ማትነካ፣ ይሄ ኢዜማ፣ ግንቦት ሰባት፣ ባልደራስ፣ ባላደራ የሚባላሉ። የእነዚህም ሁሉ በህግ ታግደው የእነዚህ ድርጅቶች ሀብት ንብረት ለሀገር ለህዝብ ተመልሶ ወንጀለኞች በወንጀላቸው እንዲጠየቁ አድርጎ ከዛ በኋላ በኢትዮጵያ ምድር ስር ነቀል ለውጥ ታውጆ ነው ከዛ በኋላ ወደ ህገ መንግስት፣ ወደ ፓርቲ፣ ወደ ምናምን የሚገባ እና ሁሉም ደግሞ የስልጣኑ ባለቤት መሆን አለበት፣ የተፈጥሮ ሀብቱ ባለቤት መሆን አለበት። ይሄ ሲሆን ነው ኢትዮጵያዊ ነኝ የኢትዮጵያ የሚባለው እንጂ ዝም ብሎ በፓስፖርት ኢትዮጵያዊነትን ይዞ መዞር አይደለም። እና ያንን ሁሉ ለማድረግ መጀመሪያ ማሸነፍ ነው ያለበት። ይሄ የፖለቲካ አስተሳሰብ ምናምን የሚባለው አጥፊ ነው። ትግሉን ለማቀዛቀዝ ተገንጣዮች ተገንጥለው ትግራዋይ የሚባልንና ኦሮሚያ የሚባልን ሀገር እንደ ሀገር ለማቆም ህዝብን ለመለያየት የማያባራ ቀውስ ውስጥ ለመክተትና እንደተባለውም ኢትዮጵያ የቀውስ ምድር ትሆናለች የሚባለውን ለማድረግ አገርን ሆናለን የሚባለውን እሳቤ ያልተጋጩት የተጋጩ መስለው ያልተጣሉት የተጣሉ መስለው ህዝብን በማነታረክና በመፍጀት የሚደረገው ድራማ ሁሉ መጀመሪያ መቆም አለበት ነው የምለው። ያሬድ ጨርሻለሁ። እሺ፣ እግዚአብሔር ይስጥልኝ ወንድሜ አንተነህ። በጣም ጥሩ ነገሮች ነው የተነሱት። በተለይ ያልተጻፈ ሰውን የተጻፈ ነው ራሱ ፍትሐ ነገሥት ላይ ምን ይላል? መንግስት የሚጀምረው ከቤተሰብ ነው ይላል። አባትን ልጆቹን ቤተሰቡን ስለሚወድ ቤተሰቡን ይጠብቃል፣ ቤተሰቡን ይንከባከባል። በልጆች መካከል ደግሞ ዳኝነት ይሰጣል፣ አለመግባባት ይፈልግ እና ይላል መንግስት ከቤተሰብ ይጀምራል።
ከራስም ከቤተሰብም ይጀምራል ብሎ ስለ ፍትህ ሲናገር ደግሞ ከራስ ይጀምራል። ከህሊናና ከስጋው ራሱን እየዳኘ ነው ሰው የሚኖረው። ራሱንም ይጠብቃል፣ ራሱንም ይንከባከባል። ስለዚህ ያን የሚያደርገው ደግሞ ራሱን ስለሚወድ ነው። አባትም ለቤተሰቡን የሚንከባከበው ቤተሰቡን ስለሚወድ ነው። ስለዚህ ወደ ሀገርም ሲመጣ ሀገርን ወይም ህዝብን የሚያስተዳድሩ ሰዎች ከፍቅር የተነሳን መጀመሪያ ፍቅር ሊኖራቸው ይገባል የሚለው እሳቢያል ከዛም ይነሳል እና በተጻፈ እንትንም አስተምሮ የሚነሳው ራሱ ከዛ ነው የሚጀምረው ለማለት ነው። ወደ መምህር ነው መጣው። እንግዲህ የመጨረሻው ነው የሚሆነው። ያው እንደ ሰዓታችን እየሄደ ስለሆነ አጠር አድርገን እንላለን። ታዲያ ህገ መንግስትን እስከዛሬ በህዝቡ አልወጣም። እንግዲህ ከ1960ዎቹ በኋላ የተሻለ ስርዓተ መንግስት እናመጣለን ተብሎ በተካሄደው ሂደት በህዝብ የወጣ ህገ መንግስት የለም። የኢትዮጵያ ህዝብ ህገ መንግስት አላወጣም። ያው መጀመሪያም ደርግ ነው፣ ከዛ በኋላ ህወሓትና ቢጤዎቹን ፓርቲዎች ሰብስቦ ነው ያወጣው። ታዲያ ህዝብ ራሱ ህገ መንግስት ህግ እንዲያወጣ ምን መደረግ አለበት? እስቲ አሁን ወደፊት ለሚሆነው መምህር ፋንታ። ይሄ ከባድ ጥያቄ ነው።